መልስ እንጂ ወንድሜ ሰግደዋል። የእግዚአብሔር መልአክ አህያህን 3 ጊዜ ለምን መታት? እነሆ በመንገድ በፊት ጠማማ ነውና እቋቋም ዘንድ ወጥቻለሁ አለው። ስለዚህ በለዓም የእግዚአብሔር ሰው ነው። በመልአኩ ፊት ሰገደ ወይስ አልሰገደም? ይሰማል ጋይስ ይሰማል። ይኸውላችሁ አንድ ብዥታ አለ። በተለይ ከዚህ ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጡ ዲያቆናት የውሸት ትርክት እንደነ ኤርሚያስ እንደነ ቀለሜ የውሸት ትርክት የሰጡ ያሉ። ምንድነው እሱ? አንደኛው ፍትሃት ምን ይሁንልህ። ነገር ግን እንደኔ ሰጀሽን የቅድሙ ርዕስ በቃ ባይነሳ ቢቀር ለምን አሁን በጣም እንትን እያለ ጭራሽ እንደ አድቨርታይዝመንት እየሆነ ነው የመጣው። ሰውም እየተነሳ እንዲህ እያለ ሲያደርገው ነገሩ ክፉ ነገር ይባዛል እና አድቨርታይዝ እየሆነ እንዲህ ነው እንዲህ ባይነሳ ጥሩ። የቅድሙ ርዕስ አሁን ልጁ ገብቶ ያረሳው ርዕስ በቃ ባታነሱት ጥሩ ነው። አልሰማሁትም እኮ ነው ቤል። አይ አንቺን አይደለም በየቤቱ ስለማይ ነው። በየቤቱ እንዲህ አላደረግንም እና ያ ደግሞ አድርጋችኋል እንዲህ አላደረግንም ሲባል ዝም ብሎ እንደ አድቨርታይዝመንት ሰው ሁሉ ምንም እንደ ቀልድ መጀመሪያውኑም እንደዚህ መጦዝ የለበትም ነበረ። ለምን ርዕሱ እንደዚህ እንደጦዛ አልገባኝም። በቃ ግን አሁን አለፈ። በሰዎች ፕሮግራማችሁን እየተከታተልኩ ነው። በጣም ደስ ይለኛል። ደሜ አሪፍ ነው። እየተከታተልኩ ነበር። ባለፈው ጻድቃኔም እያየሁ ነበር። ጥሩ ትምህርት ነው። ለእኛም ለኦርቶዶክሶች ራሱ ብዙ ነገር እየተማር ነው። ደስ ይላል እና ፕሮግራም ቴንኪው ለማለት ነው። ደምዬ ለአንተ ይመስለኛል ይሄ ምስጋና። ጻድቃኔም አይተንሃል እየተባልክ ነው። አንተ ነህ ማናገር ያለብህ ይመስለኛል። አባቴ ክብር እግዚአብሔር ይሰጥ ብራዘር። ስለዚህ እግዚአብሔር በምድር ላይ በጣም በቃ ለምን አንዳንዱ ነገር ለምሳሌ ጓደኛ ቢሆን የሆነ ጊዜ ነው የምታገኘው፣ ወይ ደግሞ የሆነ ጊዜ እንትን ማድረግ ትችላለሽ። እንደዛ አይነት ግን ሪሌሽንሽፕ በፍጹም በቃ ላይፍሽ ላይ ከመግባት በፊት ነው። ከገባሽ በኋላ ገባሽ በቃ ቀጥለሽ ሉን ተቋቁመሽ በጣም ደኛ ለማድረግ ደግሞ ይሆናል። አሁን ዝም ብሎ ምድር ላይ ሰይጣን የዘራው ወሬ ነው እንጂ በጣም ጥሩ ባልና ሚስት ዳር ጥሩ እንትን አለ። በቃ ከፍጥረት ጀምሮ አለ ይኖራል። የተበላሽ ምስል የሚስለው አጋንንት ነው። ስለዚህ ሰው ልጆች አዲስ ኢንቨንት አያደርጉም። ለምን? እግዚአብሔር የመሰረተው ነገር ነው። እግዚአብሔር የመሰረተው ነገር ደግሞ በጎ ነው። ኮራፕትድ ሆኖ ሊሆን ይችላል እንደ ማንኛውም፣ እንደ ስራ፣ እንደ ትምህርት፣ እንደ ምናምን እነዛም ኮራፕትድ ሊሆኑ እንደሚችሉት ይህም ኮራፕትድ ሆኖ ሊሆን ይችላል። ግን የእግዚአብሔር ሀሳብ አለ። የዚህ ቤት ራስ ክርስቶስ ነው ብለሽ ከጀመርሽው በቃ አለቀ። ምንም አይሆንም። መፍራት አያስፈልግም። እና ግቡ። ኔክስት ዊክ ምናምን እንግዲህ ይጠብቃለሁ። ናኦሚ ደስ ይለኛል። ናና መርቅ እና እንደዛ ነው። እመጣለሁ። ሲሪየስ በእውነት ነው። ደስ ይላል። እንግዲህ እንተያያለን። እስቲ በቅላለሁ። እሺ ምን ውይይት አለ ዛሬ? በእውቀት የምንወያይበት ምን ይሁንልህ። ነገር ግን እንደኔ ሰጀሽን የቅድሙ ርዕስ በቃ ባይነሳ ቢቀር ለምን አሁን በጣም እንትን እያለ ጭራሽ እንደ አድቨርታይዝመንት እየሆነ ነው የመጣው። ሰውም እየተነሳ እንዲህ እያለ ሲያደርገው ነገሩ ክፉ ነገር ይባዛል እና አድቨርታይዝ እየሆነ እንዲህ ነው እንዲህ ባይነሳ ጥሩ። የቅድሙ ርዕስ አሁን ልጁ ገብቶ ያረሳው ርዕስ በቃ ባታነሱት ጥሩ ነው። አልሰማሁትም እኮ ነው ቤል። አይ አንቺን አይደለም በየቤቱ ስለማይ ነው። በየቤቱ እንዲህ አላደረግንም እና ያ ደግሞ አድርጋችኋል እንዲህ አላደረግንም ሲባል ዝም ብሎ እንደ አድቨርታይዝመንት ሰው ሁሉ ምንም እንደ ቀልድ መጀመሪያውኑም እንደዚህ መጦዝ የለበትም ነበረ። ለምን ርዕሱ እንደዚህ እንደጦዛ አልገባኝም። በቃ ግን አሁን አለፈ። በሰዎች በቃ ይሄ ለምን ሁሉ ጋር ያለው ነው። አሁን ካቶሊኩም፣ ኦርቶዶክሱም፣ ፕሮቴስታንቱም ሁሉም ጋር ያለ እንትን ስለሆነ እግዚአብሔር ጌታ ያዘዘው ነገር ስለሆነ አንዱ ጋር ብቻ የሚነካካ አይደለም። ስለዚህ የሁሉም ነገር ስለሆነ ይህን ነገር አጧጡዞ እንደዚህ ነው የሚደረገው ባይባል እኔ ደስ ይለኛል። ለምን ሰዎች የሆነ ነገር አሉ ማረም ጥሩ ነው። አይ ይሄ
እንደዛ አይደለም። ለኢቭን አንድ ሰው ቢያደርገው እንኳን አንድ በጣም ክፉ የሆነ ሰው እንኳን ቢያደርገው ጀነራሊ መውሰድ አንችልም። አስቸጋሪ ነው፣ አይሆንም። የትም እንደዛ አይደረግም። አሁን እኛ ቤት ከዚህ በፊት ታውቂያለሽ፣ ኦንላይን የጌታን ራት ወሰዱ ተብሎ ተንጫጭቶ በቃ አስቆሙት። እንደዛ የሆነ በአጋጣሚ የሆነ ሰው ቢያደርገው እንኳን እንደዛ ማጫጫህ አያስፈልግም፣ ማቆም ያስፈልጋል። እኔ የምላቸው ለሁሉም ለኦርቶዶክሶቹም ለፕሮቴስታንቱ ማቆም ነው እንደዚህ አይነት ወሬ ጭራሽ። ለምን ይሄ ትውልድ የሚሻገር ጌታ ያዘዘው ነገር ስለሆነ በጣም በእንደዚህ አይነት ሁኔታ ባይተዋወቅ ጥሩ ነው ባይነኝ። እኔ እንደዛ ነው ማስበው። ተባረኩ። እውነት ነው ቤሊ፣ በጣም ልክ ነህ በዚህ ጉዳይ። በጣም ብዙ ሰው እንትን እያለበት ያለ ጉዳይ ነው። የሆነ ከአስተምህሮት አንጻርም የማይነሳ ነገር ይሄ በጣም ተራ የሆነ ነገር ስለሆነ እንትና እንደዚህ ያደረገኝ እንትና እንዲሆንኩኝ ምናምን ተብሎ ፐርሰናል እንትን ቤተክርስቲያንን ወክሎ ሲመጣ የማነ ብርሃን ቾምቤ ምናምን አውሩሽ። እህታችን ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? በጣም ነው የከነከነኝ በእውነት ከልቤ ነው የተሰማኝና መጥቶ እንደዛ ሲያወራ ማለት ነው እድሉን እንዳመስጠት አልነበረብሽም። ማለት አንቺ በዋነት ነው እኔን ያደረግሽው እና በጣም ነው የከነከነኝ። ምንድን ነው የሰጠሁት እድሉን? ያልሰማሁም ስራ ላይ ነበርኩኝ እያልኩ በመድኃኒዓለም እንደዚህ እኮ አይደለም። እሱ እድሉን ተጠቅሞ ወጥቷል ኦልሬዲ፣ አንቺ ባትሰሚውም ማለት ነው። አሁን ወንድሜ እስኪመጣ ድረስ ማለት ነው የተቻለውን ሊናገር ፈልጓል ተናግሯልም። እና ማለት አንዳንድ ጊዜ ማለት ነው የሆነ አለ እንትን ያስፈልግሻል። አንቺ አሁን እንደዚህ አይነት ነገሮችን ይዘህ ሲመጣ ቀድሚያ መረጃ ነው መጠየቅ ያለብሽ። ቀድሚያ ምንም ያርግ ምንም ያወራ መረጃውን ይዞ አምጥቶ ካወራሽ ሄዶ የሚከስበት ይክሰስ። አንቺ ጋር መጥቶ መረጃ የሚሰጥበት ቤት አይደለም። አንቺ ማስተማሪያ የከፈትሽበት ነው እንጂ። ምንድን ነው የተፈጠረው ወንዴ? አልሰማሽውም እንዴ አንቺ? እኔ ከስተመር ሲገባ እንደዚህ አይነት ነገር አጠፋውኝ። ምክንያቱም ወንዴን ስላስገባው ማዎች ነበር ፊት አዙረሽ እዛ ነው ፊት ለፊት ነው እና የምታሪው። እሱ በሚያወራበት ሰዓት ወንዴ ባይመጣ ማውራት ፈልጎ ነበር። መስቀለኛ ጥያቄዎችን ሲጠይቅ ላጥ ብሎ ወጣ። በጣም ነበር የደበረኝ መቤቴን። አንቺ ጋር መጥቶ ክስ ሊያቀርብ ነው ወይስ አንቺ በእንደዚህ አይነት ነገሮች ላይ እንዳትሆኝ ያስቡ ነው አሁን ይሄን ማድረግ የፈለገው እሱ? እኔ እንግዲህ ምን አይነት የወረደ አስተሳሰብ እንዳለው የምታውቂው በዚህ ነው። ያው በእግዚአብሔር ይመስገን ነገሮች ደግሞ ቀስ በቀስ ነው የሚጋለጡት። ግን ያው አስቦ እንደመጣው ደግሞ ሊሳካለት እኔ በእውነት በጣም እከታተልሻል ነበረ አይሻለሁ። እና ከሆነ ጊዜ በኋላ እንደዚህ ከነ ልደት ጋር ከነ እንትና ጋር ከምታሪያቸው ነገሮች አንጻር ስትከታተይም ስለነበር በጣም እከታተልሻለሁ። አሁን እንደውም እንደዚህ ላይፍ ስትገቢ ኖቲፊኬሽን ስለሚገባልኝ ቀብቻ ይል ነው። እግዚአብሔር ያክብርሽ ወእታችን፣ በርቺ። መተን ጎበኝ ሱቅሽን። እሺ ወንዴ ምንድን ነው የተፈጠረው? እኔ ሳልሰማ ምንድን ነው የተፈጠረው? እኔ ሳልሰማ። አይ ሰውየው የሆነ ኔጌቲቭ ፖይንት አንስቶ ነበረ ቸርች ላይ ቤተክርስቲያን ላይ። ከዛ በኋላ ጠየኩት ምንድነው ምናምን ቀትር እግዚአብሔር አተረፈኝ አለ። የእግዚአብሔር ቸርነት እንዳለ ካወቅ ያድናል፣ ማንም መርዝ ቢጠጣ ይድናል አልኩት። ማለት እንትን ይደረግበታል አለ። ብቻ ታዩ ሁሉንም ስጠይቀው ጠይቀዋለሁ። ተምሬያለሁ ሲል ምን ተምረሃል? ጥሩ ደረጃ ላይ ነኝ አለኝ። የጥሩ መለኪያው ምንድን ነው ምናምን አልኩት። በሩን ዘጋሁበት፣ ዝም አለ። መጨረሻ ላይ ኦኬ እንትን ነው ምንድን ነው በሆነ ምን የሚባል አለ በማር የተለወሰ መርዝ አይነት ነገር ገባ። ወንዴ ያበበ ጉልላት ታሪክ ነው እንዴ? ልክ እንደዛ አይነት ነገር ነው። እና እሱ የፈለገው መርጨት የሚፈልገው ነገር አለ። ምን አልኩት? አስቲ ጀነራላይዝ አታደርግ። በነገራችን ላይ በአበበ ጉልላት ዙሪያ ማለት ነው ቪዲዮ ለቃለሁኝ ብዬ አስባለሁ ዛሬ ማታ ወይ ነገ። ምክንያቱም አበበ ጉልላት ነበረ ስሙ፣ ትናንትና ደግሞ ጉልላት አበበ ሆኗል። እና የውሸት ታሪክ እህታችን ምን ሆነ መሰለሽ፣ የሚነሳ ፖይንት አላነሳም በአጠቃላይ ማለት ነው። እኔ አንድ ቤተክርስቲያን
ዶክትሪን ነው አይደለም? ቤተክርስቲያን የሚያስመስላት ያላት ዶክትሪን ነው አይደለም? አረ ወንድማችን ትክክል ነው። ዶክትሪን ይሄ ዶክትሪን እዚህ ዶክትሪን ላይ የተጻፉ ወይም ደግሞ በትእዛዝ መልክ የተቀመጡ ነገሮች ናቸው። ምዕመኖቹ ለዛ ዶክትሪን የሚገዙት። ለዶክትሪኑ ተገዙ ማለት ለእግዚአብሔር ሀሳብ ተገዙ ማለት ነው አይደለ? አይደለ ወንድማችን? በትክክል ዶክትሪን። ስለዚህ ዶክትሪን ላይ ጣዖትን አምልኩ የሚል ዶክትሪን ላይ ከሌለ አንድ ግለሰብ በራሱ ተነሳሽነት እንደፈለገ ቢያደርግ እኔ ምን አገባኝ? እኔን የሚመራኝ ዶክትሪኑ ነው እንጂ ግለሰቡ ያደረገው ነገር አይደለም። አንተ አሁን ሳትታዘዝ ይሄን አድርግ ሳትባል ነበረ ስትገብር የነበረው ተሸውደ ነው የገበርከው። መጽሐፍቱም ዶግማውም ቀኖናውም ትውፊቱ ላይም ለጣዖት ሰዋ የሚልህ አንድ አስተምሮ የለም። አንድ አስተምሮ የለም። ሶዛት አንተ የቤተክርስቲያን አስተምሮ ሳይደግፍ ለምን ጣዖት ታመልካለህ? ሲጀመር ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚመለክ ምንም ጣዖት የለም። ጣዖትና የእግዚአብሔር ስም አንድ ላይ ሆኖ የለም። እኛ ቤተክርስቲያን ላይ ያለው ሰማይና ምድርን የፈጠረ የሰው ልጆችን ለማዳን ልጁን የላከ አንድያ ልጁን የላከ እርሱ እግዚአብሔር አምላክን እናመልከዋለን። ሌላ አምልኮ የለንም። አምላካችን እግዚአብሔር አምላክ ብቻ ነው። ጣዖት ከኛ ዘንድ የራቀ ነው። ናኦሽታል ሆኗል። ጣዖት ተሰባብሯል። ጣዖት የለም እኛ ጋር። ስለዚህ አንተ አድርግ ያልተባልከውን ነገር ለምን አደረግ? መልስልኝ። ይኸውልህ ደሜ አንተ የምትለው እኮ ቢሆን ጥሩ ነበር፣ ደስ ይል ነበር። አሁን እንዳንተ እንደምትናገረው ቢሆን እጅግ በጣም ደስ ይል ነበር። ሁላችንም እንዳንተ በሆነ ነበር። ግን ልክ አይደለም የሚለኝ አንተ ቆይ አስጨርሰኛ ነው ወይ አንተ ተናገር። እሺ ፓውዝ ጋር ይኸውልህ ያቁል እሺ ይኸውልህ እኔ የምነግርህ ነገር እውነት የሆነ የቤተ ክርስቲያን አስተምሮ የሆነ ነው። እኔ አሁን የምነግርህ ነገር ቤተ ክርስቲያን የማትቀበለውን አይደለም። ታች ወርጄ ቤተ ክርስቲያንን ተጠግቼ አስተማሪዋን አይቼ እዚህ ቲክቶክ ላይ ካለው ነገር እኮ አለ። ታች ወርጄ ሰግጄ በአካል ጴንጤውኝ እኮ ነው የምልህ። ሰግጄ የሰገድኩት ለማን ነው? ለጣዖት አይደለም። ሰማይና ምድር ለፈጠረ ጉልበት ሁሉ ለእርሱ ይንበረከካሉ ብሎ አዲስ ኪዳን መጽሐፍት ላይ ለተጻፈለት ገባ። በጉልበቴ ተንበርክኬ ማረኝ ይቅር በለኝ ብዬ አይቼ ዳስሼ እኮ ነው ያለሁት የምነግርህ። እውነት የሆነ ነገር ነው የምነግርህ። ይህንን እኔ የምነግርህን የሚቃወም ኦርቶዶክሳዊ የለም። 100% ነው የሚቀበለው። 100% ብራዘር። አንተ አሁን ኦርቶዶክስን በደንብ ሳታውቃ ስለወጣ ነው ግራ የተጋባው ወንዳጃችን። ግራ የተጋባው ማለት እንደዚህ አይነት አስተምሮ ያለ ስለመሰለ አዘርዋይስ ሰውን እየተከተልክ ስላለህ አንድ አትጩ ሰውን እየተከተልክ ስላለ ሰውን ደግሞ መከተል ሰውን ደግሞ ማመን ወጥመድ ነው። በሰው መደገፍ ገባ ሲሰበር ይወጋል። ያ ነው አምነግርህ ማለት ነው። ስጋ ለባሽን መደገፍ መልካም አይደለም። ነገር ግን አሁን አንተ የምትለው ነገር መሬት ላይ ያለ ነገር አይደለም። እውነቱ ሌላ ነው። ይኸውልህ ሰውን ወዳጅ አንዴ ይቅርታ። አሁን ለምሳሌ ያክል ግርማ የሚባል ሰውዬ አለ። የሆነ በእንትን የሚመታ የሆነ በጠጠር ነው ምናምን የሚገርፍ ሰውዬ አለ። እሱ ሰውዬ ማለት የኦርቶዶክስ ተዋሕዶ ዶክትሪን ነው ማለት አይደለም። እሱ ሰውዬ የሚሰራቸው ፋውሎች የኦርቶዶክስ ይወክላል ማለት አይደለም። አይወክልም። ነገ በንስሐ ተጸጽቶ ሊመለስ ይችላል። እሱ ሰው ነው። በሰው ላይ የተደገፈ ዶክትሪን የላትም ቤተክርስቲያን። ኦርቶዶክስ በሰው ላይ የተደገፈ ዶግማ የላትም። በቃ ሰውን አትመልከት። ሰውን መመልከት ወጥመድ ነው። በቃ ሰውን አትመልከት። ከሰው ውጣና አስተምሯ ምን ይላል በል። አንተ ራስህ እንደዚህ አይነት ነገሮችን ሶልቭ ለማድረግ ልብህን ነው እንጂ ማነሳሳት ሳታቅ ትሄዳለህ። እኛም እኮ ተሸውደን ነበርኩ እና ያለው ነገር ይሄ ነው። እሺ ብራዘር
እና ወደዚች እውነት ያኔ በልጅነት ማን ነበር የክርስትና ስም? የክርስትና ስም እኔ በእርግጥ ብዙ ታግያለሁ ከኦርቶዶክስ ላለመውጣት ብዙ ነገር አድርጌያለሁ፣ ሞክሬያለሁ። ተመለሰው የእውነት በአራት ነጥብ እኔ የምነግርህ ይህን ልበልና ትቀጥላለህ። ይህን ልበልና ትቀጥላለህ። በአራት ነጥብ የምልህ ነገር አራት ነጥብ አድርጌ የምነግርህ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ ኢየሱስ ክርስቶስን አምነህ ስትከተል የዘላለምን ሕይወት ታገኛለህ። ከዘላለም ሕይወት አትጎድልም፣ ፍሬያማ ትሆናለህ። የእውነት ነው የምልህ። አሁን የቸርች ነው ብለህ ሙሉ ወንጌል ያልከኝ የት ነው ያልከኝ? አባ ቃለ ሕይወት አሁን የቃለ ሕይወት ዲኖሚኔሽን እና የሙሉ ወንጌል ዲኖሚኔሽን አይገናኝም፣ ዶክትሪናቸው አይገናኝም። የቃለ ሕይወት ዲኖሚኔሽን ዋነኛው ማለት ነው የካልቪን አስተምሮ ያለበት ካልቪኒዝም የተስፋፋበት ወይም ደግሞ ዋን ሴቭድ ኦልዌይስ ሴቭድ ብለው የሚያስተምሩ ወይም ድህነት አይታጣም ብለው አንድ ሰው ከዳነ በኋላ ድህነቱን አያጣም ብለው የሚያስተምሩ ጋር የገባው አንድ በል። ሙሉ ወንጌል ደግሞ በመጣ ድህነትን ታጣለህ ብላ ነው የምትነግርህ። ድህነትን ታጣለህ ብላ ትነግራለች። ኦኬ መካነ ኢየሱስ ደግሞ ስትገባ በሕፃንነት ካልተጠመቅ ከቃለ ሕይወት ስለመጣ መጠመቅ አለበት ትላለች። አየህ ቃለ ሕይወትም ተጠምቀ እንደገና መካነ ኢየሱስ ስትገባ ያጠምቀዋል። ለምን? የሕፃናት ጥምቀትን አልወሰድክም ብላ ማለት ነው። የተለያየ የተበጣጠሰ ነገር ነው። ስለዚህ ወደዚህ ቅዱስ ቤተክርስቲያን ተመለስና አብረን እናገልግል ወንድሜ። እሺ ብራዘር፣ ልክ ነህ። በእርግጥ ልክ ነህ። ቢሆን ደስ ይለኛል። ያው ጥሩ ብዙ ነገሮች መልስ የሚኖራቸው ከሆነ ነገ ላይ ደግሞ ነገሮች ሊስተካከሉ ይችላሉ። አንተ እንደምትለው የፈለግከውን እኔ ጴንጤ አገልጋይ ነበርኩ፣ ዲቤት የማድረግ ልጅ ነበርኩ። አሁን ወደ ኦርቶዶክስ ተመልሻለሁ። የፈለግከውን ጥያቄ ጠይቀኝ፣ እኔ መልስልሃለሁ። ጌታ በሚያውቀው ልክ ነህ። ልጠይቅ እችላለሁ። በጣም ብዙ ጥያቄ ነው ያለኝ። ብዙዎችንም ጠይቄ ያው መልስ አልሰጡኝም። እኔ ቃለ ሕይወት አባል ብሆንም ወደ ጌታ ግን ሲሄድ ቃለ ሕይወት ነህ ሙሉ ወንጌል ነህ ምንድነው ብሎ የሚጠይቀኝ አካል ያለ አይመስለኝም። ልጅ ነህ ምንም መጀመሪያ የድነት መንገድ ሪያሊቲ ሆነ ስላለው እኮ ነው። እኔም እኮ ወንጌል ስርጭት ወጣና ሰብክ ነበር እኮ እኔም ስላለው እኮ ነው። ልጅ ስለሆንክ ምንም ስለማታቅ ልክ ነህ ገብተህ አባል ነው የምትሆነው። አባል እየበሰርክ ስትመጣ ነው እንዴ የእኛ አስተምሮ ይለያል እንዴ ምትለው። አሁን አማን ሻሎም አይታል የቃሉ ልጅ ነው። አማን ሻሎም ምን ይላል እሱ ሲናገር? የዓለም ቤዛ ቤዛ የዓለም እያሾፈ ማለት ነው፣ እያላገጠ አየህ። ኢየሱስ የዓለም ቤዛ አይደለም እያለ አሁን ኢየሱስ የዓለም ቤዛ ነው አይደለም? ብራዘር የዓለም ቤዛ ነው። ግን ቃለ ሕይወት የግለሰብ የዓለም ቤዛ ነው። ኢየሱስ አታቆም ዶክትሪኑን የቃለ ሕይወትን የዓለም ቤዛ ነው አይደለም ምትል የነበረው ለተመረጡት ነው ቤዛ ነበር ምትለው ለተመረጡት። ቃለ ሕይወት የምታምነው የተመረጠ አለ ብላ ነው የምታምነው። ሁለት እንደው በተጓዳኝ ከኦርቶዶክስ ያወጣ ስህተት ትምህርት ነው ብላ ያወጣ ነገር ምንድን ነው? ከኦርቶዶክስ አስት ኦርቶዶክስ ከማልቀበላቸው አንድ ነገር አንዱ በድነት ጉዳይ ሰው ከሞተ በኋላ የዘላለም ሕይወት በፍትሃት ያገኛል። በፍትሃት ወይም በተስካር። ለምን የሰው ልጅ እድሜ ልኩን የፈለገውን ነገር ሲያደርግ ኖሮ እንደፈለገ ሲያደርግ ኖሮ ብቻ ማስፈቻ አቅም ይኖረው እንጂ ያ ሰው በካህናት ከተፈታለት በምድር ያሰራችሁት በሰማይ የታሰረ ነው። ቆይ አንድ አስጨርሰኝ። አይ ዝም ብለህ አታቋርጠኝ። አንዴ በመረጃ አድርገዋ ወይ አስነብብ እንዴ ልጨርስልህ። እኔ እየነገርኩህ ነው። አንድ ኦርቶዶክሳዊ የሆነ ሰው በኃጢአት ተጨማልቆ በንስሐ ሳይመለስ ከሞተ ለምንድን ነው ፍታት የሚፈታው? ነገር የፈለገ 48 ሺህ ካህናት አይፈቱትም። አንድ ካህን መንግስተ ሰማያት ለምንድን ነው ፍታት የምታደርገው? አዳምጠኝ። ፍትሐት ለምንድን ነው የሚታደርገው? የማይሰራ ኃጢአት እግዚአብሔር ይፍታ ነው የሚለው ካህኑ። ገባ?
ካህኑ እግዚአብሔር ይፍታ ነው እንጂ የሚለው ፈትቻለሁ፣ አሁን በገነት ግባ፣ በምድር ላይ የሰራውን ኃጢአት ይቅርታ አሰጥቻለሁ ፈታትም የሚደረስ አይልም አይልም። እሺ ጥቅሙን ንገረኝ። ኔትወርክ ቀይ ያበራ ነው። ፍታት ጥቅም የለውም እያልከኝ ነው? ምንም ጥቅም የለውም። ፍታት እየነገርኩህ ነው እኮ የማይሰራ ኃጢአት እግዚአብሔር ይፍታ ነው እንጂ የሚለው ካህኑ በዛ ሰዓት ላይ ፍታት ሲያደርግ እግዚአብሔር ይፍታ ነው እንጂ የሚለው ካህኑ የሞተን ሰውዬ በምድር ላይ የሰራውን ኃጢአት ገባ። በምድር ላይ የሰራውን ኃጢአት ሬሳው ቤተ መቅደስ ገብቶ ከዛ አስክሬኑ ቤተ መቅደስ ገብቶ ያ ለሰራው ኃጢአት ሰውየው ንስሐ ሳይገባ ካህኑ ንስሐ አይገባለትም። ምንድን ነው የሚለው ካህኑ? የማይሰራ ኃጢአት እግዚአብሔር ይፍታ። በቃ እግዚአብሔር ይፍታ፣ አለቀ። እግዚአብሔር ይፍታ ነው የሚለው፣ ከዚህ ሌላ የለውም። እሺ ማለት የማይሰራ ኃጢአት እግዚአብሔር ይፍታ ተርጉመው ምን ማለት ነው? የማይሰራ ኃጢአት እግዚአብሔር ይፍታ ማለት ለዛ ለሞተው ሰው ምንድነው ጥቅሙ? ምን ይጠቅማል? ምንድነው ጥቅሙ? ጥቅሙ ምንድነው? ካህኑ ማለቱ ምን ይጠቅመዋል? አዳምጠኝ። እሺ በጴንጤ ስንት ዓመት ነው ጴንጤ ከሆንክ? ስንት ዓመት ነው ጴንጤ ከሆንክ ብራዘር? እሺ እናንተ ይሰማል ጋይስ? ይሰማል? ይኸውላችሁ አንድ ብዥታ አለ። በተለይ ከዚህ ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጡ ዲያቆናት የውሸት ትርክት እንደነ ኤርሚያስ እንደነ ቀለሜ የውሸት ትርክት የሰጡ አሉ። ምንድነው እሱ? አንደኛው ፍትሃት ነው። አንድ ካህን ያንን አስክሬን ፍትሃት ያደረገለት ማለት አስክሬኑ የሰራው ስራ አለ። በኃጢአት ሊጨማለቅ ይችላል። ንስሐ ላይገባ ይችላል። ንስሐ ሳይገባ እግዚአብሔርን አሳዝኖ ሞቶ ሊሆን ይችላል። ገባ ሶዛት ካህኑ የማይሰራ ኃጢአት እግዚአብሔር ይፍታ ብሎ ይጸልይለታል እንጂ የዘላለም ሕይወት ስጠው ብሎ እግዚአብሔርን ትእዛዝ አይደለም የሚያደርገው። በቃ የማይሰራ ኃጢአት እግዚአብሔር ይፍታ ፔሬድ አለቀ። በቃ ፔሬድ እንጂ ካህኑ መንግስተ ሰማያት ማስገባት አይችልም። መንግስተ ሰማያት ማስገባት መንግስተ ሰማያት የምንገባው የሰራነው ስራ ተመዝኖ ነው። ኢቨንዞ ዮሐንስ ራእይ ምዕራፍ 22 አይታችሁ ከሆነ ለእያንዳንዱ እንደ ዋጋው እከፍል ዘንድ ዋጋው በምን ነው አለ? በእጄ ነው አለ። በእጄ ነው አለ። እንዴ ተቀልዳለህ እንዴ? እንደፈለክ የምትጨማለቀው ካህኑ ጸልይልኛል መንግስተ ሰማያት ገባሉ ብለህ ነው እንዴ? ኧረ እባክህ ተው እንጂ። ሌላ እግዚአብሔርን ፈርቶ ይኖራል። አንተ እንደፈለግ ተፋንናለህ። ከዛ ካህኑ ይጸልይላል። ተው እንጂ ሌላ የለም ብራዘር። ንስሐ ገባ። ደምረው ኃጢአት ቢሰራ ንስሐ ይገባል። ኃጢአት አልሰራም እኮ አይደለም፣ ኃጢአት ሰራለሁ፣ ግን ምን ንስሐ ገባለሁ። ለስጋ ወደሙ በ3 ወር ቀኖና እየወሰድኩ በ4 ወር በ5 ወር ቀኖና እየወሰድኩ ስጋ ወደሙን ወስዳለሁ። እኔ አበረታታችኋለሁ። ስጋ ወደሙን እንድትወስዱ አበረታታችኋለሁ። ጌታ በሚያውቀው የእውነቴን ነው የምልህ። ከኃጢአት ማሰሪያ እግዚአብሔር ይፍታ ማለት ነው። በቃ እግዚአብሔር ይፍታ አለቀ። ኃጢአትን ከሰራ ሲጀመር ሲኦል ነው የሚገባው። ኃጢአት ከሰራ አለበዛ እኮ ካልቪኒስት ሆነች ማለት እኮ ነው ቤተክርስቲያን። ትቀልዳለህ እንዴ? አንድ ሰው ኦርቶዶክስ ከሆነ በቃ ይድናል ካልቪኒስት። ኧረ እንዲህ አልተማርንም። እንደዚ ትምህርት የለም። ለምን ጴንጦች ጋር ጸሎት አለ እኮ እንዴ? ሬሳው ቆም የሆነ ቦታ ላይ ይሆናል እኮ ቸርች ላይ ይገባል። ሬሳው ሊቀበር ሲል ይጸልያል እኮ እንዴ? ይጸልያል እኮ እንደ አለ እኮ ከኦርቶዶክስ እኮ ተወስዷል። ይጸልያል፣ ግልጽ ነው። ይጸልያል እዛ ቦታ ላይ ገባ። ሬሳው ከቤት እንደወጣ አይቀበርም እኮ አይቀበርም። ይጸልያል አለ። እናንተ ጋር ግን እዚህ ጋር ኦርቶዶክስ የካልቪን አስተምሮ የላትም። አንድ ሰው ኦርቶዶክስ ከሆነ በኋላ
እየነገርኩ ነው። ለምንድን ነው መድረክ ላይ የሚጸልየው? ለምንድን ነው የሚጸልየው? የዘሪቱ ልጅ ሲሞት መድረክ ላይ አየና እንዴ? የዘሪቱ ልጅ ሲሞት የዘሪቱ ልጅ ሲሞት ዘማሪ ዘሪቱ ልጇ ሲሞት መድረክ ላይ ተጸልዮአል አልተጸለየም? ሰዎች ዊሽ አድርጓል አላደረጉም? መድረክ ላይ ለምን ተጸለየ? ለዘሪቱ ልጅ ለሌሎችም ሰዎች መድረክ ላይ ሬሳው ተቀምጦ ተጸልዮአል አልተጸለየም? ጆ መልስ በኮመንታውን። የዘሪቱ ልጅ ሚዲያ እየታየ ማለት ነው። ለምን ተጸለየ መድረክ ላይ? ለምን ለሬሳ ትጸልያላችሁ እናንተ? ለምን ጸልያላችሁ? መልስ። ኧረ ጆ ተወት ጆ። እኔ እዛ እያለሁ እያወቅ አባት ሆይ የሞተው ወንድማችን ከሌ ነፍሱ በአንተ ዘንድ ታርፍ ዘንድ እንጠይቀሃለን። በቀኝ እንደሆነች በቀፍ እንደሆነች እናምናለን። ለቤተሰቦቹ መጽናናት ይሁን እየተባለ ይጸልየለ እንደ ብራዘር እንደ እሺ ደበበ ሰላም ነው አለ ሰላም ነው። እግዚአብሔር ይመስገን። ሰላም እየተከታተልኩ ነበረ እና እያስተማራችሁ ነበረ። አረ በደንብ እሺ። እኔ ያው በቃ አሁን ጠይቁ፣ ከዛ በኋላ ደግሞ ትጠይቃላችሁ። ውሸትም ልክ አለው ደሜ ማለት ምን ማለት ነው? ውሸትም ልክ አለው ማለት አረ ብራዘር፣ አረ ተው ወንድሜ ተው፣ አረ ተው። ቆይ አመጣልሃለሁ። ለእንትና ልጅ እንደተጸለየ አሳያለሁ። ለዘሪቱ ልጅ እንደተጸለየ አሳያለሁ። እሺ ብራዘር ተነስተልኝ። ሰላም ነው። እንዴት አመሸህ? እግዚአብሔር ይመስገን አለው። ጸሎት ሊጸልይ ይችላል፣ ግን ምን አይነት ጸሎት ነው? ዋናው ሀሳቡ ነው። ይጸልያል። ሰው ለምግብ ይጸልያል፣ ለፕሮግራም ይጸልያል፣ ግን ጸሎቱ ምንድን ነው ነው ዋና ሀሳቡ። ጸሎቱ የዘላለም ሕይወት ያግኝ የሚል ትእዛዝ ያለው ጸሎት አለ። አግኝቷል የሚል መልስ ያለው ጸሎት አለ። በቃ አለቀ። በስጋ ከኛ ስለተለየ ካህኑ ደግሞ የማይሰራ ኃጢአት እግዚአብሔር ይፍታ ብሎ ይጸልይለታል እንጂ ከዛ ውጭ ካህኑ እዛ ቦታ ላይ ያ ሰውዬ የሆነ ሰምቲንግ ነገር አድርጎ ከእግዚአብሔር ተለይቶ ከእግዚአብሔር እርቆ እግዚአብሔር ደስ የማያሰኘው ስራ ሰርቶ ቢሞት የዘላለም ሕይወት አያገኝም። ካህኑ ቢጸልይለትም ባይጸልይለትም የዘላለም ሕይወት አያገኝም። ለምን? እንደየስራው እከፍል ዘንድ ዋጋው በእጄ ነው ያለ እግዚአብሔር የሰራውን ስራ ዋጋውን ያገኛል። በሰራው ስራ ይሄ ግልጽ ነው። በሰራው ስራ ትክክል ነው። የእግዚአብሔር ቃል እንደ ስራው ከፍለዋለሁ ይላል። ግን እንደ ስራው የዘላለምን ሕይወት እሰጠዋለሁ ወይም ከዘላለም ሕይወት አጎድለዋለሁ የሚል ክፍል የለው። መጽሐፍ ሲናገር በዮሐንስ ወንጌል እንደ ስራው የዘላለምን ሕይወት ሰጠዋለሁ ወይንም እንደ ስራው ደግሞ ከዘላለም ሕይወት አጎድለዋለሁ የሚል የለም። የዘላለም ሕይወት የሚገኘው ያንተም ስራ አስተዋጽኦ አለው የዘላለም ሕይወት ለማግኘት። ለምን? እምነት ያለ ስራ የሞተ ነው ብሎ መጽሐፍ ቅዱስ ስለሚናገር፣ ስራ ያለ ስራማ እምነት ከንቱ እኮ ነው። ስራ የሌለው እምነት ስለሚል ማለት ነው። ገባ? ስለዚህ ዮሐንስ ወንጌል ኢየሱስ ለኒቆዲሞስ የተናገረው ሀሳብ ትክክል አይደለም ማለት ነው። አንተ ባልከው ሀሳብ ኢየሱስ ለኒቆዲሞስ ለተባለው በዮሐንስ ወንጌል ምዕራፍ 3 ላይ ስለ ዘላለም ሕይወት ሲናገር ኢየሱስ የተናገረው ትክክል አይደለም ማለት ነው። አሁን አንተ ባልከው ሀሳብ ከተነሳ ምንድን ነው ያለው? ሰው የዘላለም ሕይወት ለመውረስ ከእናትና ከአባቱ መወለድ አለበት፣ ከውሃና ከመንፈስ ዳግመኛ መወለድ አለበት አለና ዳግመኛ የሚወለደው ያ ዳግመኛ ምናችን ነው? ዳግመኛ የሚወለደው
አዲሱ የሞተው ማንነታችን በአዳም ኃጢአት ምክንያት የሞተው ማንነታችን መንፈሳችን ዳግመኛ የሚወለደው መንፈሳችን የሚድነው ምን ሲያደርግ ነው? ስፔሻሊ ሲያምን አመነ። ካመነ በኋላ ክርስቶስ ኢየሱስ ምን ማድረግ አለበት? ዳግመኛ ያመነውን ህይወት መኖር መቻል አለበት። መኖር ካልቻለስ የእግዚአብሔር ጸጋ እንዲኖር ደግሞ ያስችለዋል። በቃ አልቻለም አልኩ እኮ መኖር አልቻለም። ጸጋው ትክክለኛ ፍቃድ። በነገራችን ላይ የእግዚአብሔር ጸጋ የሚሰራው በአንተ ፍቃድ ነው። ታውቃለህ እኮ ትክክል። ፈቃዱንም እንድሰጥ የሚያደርግ ማድረግንም መሻትን የሚያደርገው እርሱ ራሱ ነው። አዳምጠኝ። የአንተ ፈቃድ ግን ጸጋውን እንዳትቀበል ሊያደርግ ይችላል፣ አመፀኛ ስለሆንክ። የዳነ ሰው የእግዚአብሔር ጸጋን መግፋት አይችልም። ድነትን የእግዚአብሔርን ህይወት የተካፈለ ሰው አለ እኮ አንደኛው ዮሐንስ ራእይ 1 ምዕራፍ 1 ቁጥር 7 ላይ ምን አለ? ኃጢአት የለብንም ብትሉ እግዚአብሔርን ተዋሽቷላችሁ አለ። ራሳችንን እናስታለን አለ። እናስታለን አለ። ስለዚህ ኃጢአት ግን አለ ብራዘር አለ። ምንድነው አፌ ላይ የምትቀመጠው? አዳምጥ። እኔ ማውራን አዳምጥ። አንተ ብቻ እያወራ ነዋ። አንተ ብቻ እያወራስ ነው። ውረድ። እኔ አታዳምጥም? እንደዚህ ጋር ስንት ሰው የሚያዳምጥ ሰው አለ። ካልቪኒስት ነው በነገራችን ላይ፣ ኦርቶዶክስም አይደለም። ገባችሁ አለም። እሷ ሊያሳምን የሚሞክረው በቃ ጀስት እግዚአብሔር ስለመረጠን የዘላለምን ህይወት አናጣም። ለምን? እግዚአብሔር ስለመረጠን። እንደ ይሁዳን እግዚአብሔር አልመረጠውም እንዴ? አልመረጠውም እንዴ ይሁዳን? ጋይስ ከ12 ሐዋርያት አንዱ ነበር እኮ ይሁዳ። አንዱ ነበር እኮ ይሁዳ እንዴ! አንዱ ነበር። እና ለምን አጣ? የዘላለም ህይወት ለምን አጣ? ይሁዳ ለምን አጣ? በቃ ገባችሁ? የዘላለም ህይወት ለምን አጣ? ጴንጤ የፈለገውን በላንተ ጠጥተህ ነው የምታወራው። አያችሁ አይደል? ያወረኩት ሰውዬ ሲሳደብ ጀስት ላይክ ዛት ሂዶ ዛት አፍተር ዛት። እሺ እዴ መምህራኖች ከስር አሉ። ኧረ ምህረት አድርጉልኝ። ውረድ አንተ ደግሞ ውጣ። ቤል ውጣ። ቤል እዚህ ቤት አትገባም። ባህሪን ካላስተካከልክ እዚህ ቤት መቼም አትገባም። እሺ ይሄኛውን አካውንትንም ብሎክ ነው የማደርገው። ሰላም ነው? ይሰማል። እንዴት ነህ ደሜ? እንዴት ነህ? አለሁ። ሰላም አለን። እንዴት ነው? በጣም ተመችተኛል። እኔ ከኦርቶዶክስ ነው የምደውለው። ያለው ነገር በጣም ጥሩ ነው። ሁሌ እየተከታተልኩ ነው። ያው አላስገባ ብለኝ ነው እንጂ በጣም ተመችተኛል። አንደኛ ተባረክ። አመሰግናለሁ ወንድማችን። ክብሩን እግዚአብሔር ይውሰድ። ጸጋው ለኔ ይጨምር። አሜን። በእምነቱ ያጽና፣ አንተንም በቤቱ ያጽና። አሜን። አባር አመሰግናለሁ። ቴንክ ዩ። ደሜ ማቃቸው አብዛኛው ጥያቄዎች ምንድን ናቸው? ትሩስቶክ ቴንኪው አባቴ። ትሩስቶክ ምንድን ነው ያልሽው? አልገባኝ። እኔ ግቢና አስረድኝ እስኪ። ነይ ግቢና ጠይቅ የፈለግሽውን ጥያቄ። አይ ጴንጤዎች አባታችሁ ላይ ብለው እንደዚህ 99% አይጸልዩም። አጋጣሚ እንደው ሲነሽጣቸው ምናምን ነው እንጂ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አባታችሁ ላይ በየቀኑ በአውደ ምሕረት ላይ በየቀኑ በየዕለቱ አይጸልይም። እሺ ቅዱስ ተነስተልኝ። ሰላም ነው ደሚል? ሰላም ነው፣ እግዚአብሔር ይመስገን ሰላም ነው። ከየት ቤተ እምነት ነው ወንድማችን? እኔ ሙሉ ወንጌል ጴንጤ ነኝ። እሺ ጥያቄ አለ አባቴ? አዎ። ምን አይነት ጥያቄ አለ? ጥያቄ እስኪ እንደው መጽሐፍ ቅዱስ ላይ ማርያም አድርጋለች ብለህ ታምናለህ? ታስረዳኝ ትችላለህ? ለምን እዛ መሄድ አስፈለገ? ስለ ደህንነት ብናወራ ይሻላል። ከደህንነት ጋር አያያዝም? ይሄ ምን ይያዛል?
ማርያም ብታርግ ብታምን ባታምን እግዚአብሔር ማርያም አርጋለች ብለህ አላመንክ ብለህ ከዘላለም ሕይወት አያጎልም። ማርያም አርጋለች እንዴት ብለህ ታምናለህ ብሎም ከዘላለም ሕይወት አያጎልም። በቃ እኔ ታኅሳስ 21 የሚከበረው የእመቤታችን የድንግል ማርያምን እንትን አከብራለሁ። ከዛ ውጭ ደግሞ ማርያም አርጋለች በትውፊት ድንግል ማርያም እንዳረገች ከቶማስ ጀምሮ የተናገሩ አባቶች አሉ እና እነሱ አባቶች በትውፊት እንዳረገች ነግረውን አምናለሁ። በቃ ጀስት አምናለሁ። በቃ አምናለሁ። ይሄ ደግሞ ቆይ አዳምጠኝ። መጽሐፍ ቅዱስም አትበለና ለመሰለ መጽሐፍ ቅዱስ በተለይ ከሆነ አንድ ጥያቄ ጠይቃለሁ። መጽሐፍ ቅዱስ ላይ ገባ እኛ ስላሴን ስናብራራ መጽሐፍ ቅዱስ ላይ ያለውን ሀሳብ አብ ወልድ መንፈስ ቅዱስ ብለን ከተለያየ ነገር እዛ ቦታ ላይ የተጻፈውን ነገር አውቀን ትሪኒቲ እንዳለ እናስተምራለን ለሰዎች። እኛ እንደዚህ እንደምናስተምር ግን መጽሐፍ ቅዱስ ላይ አንድ ሐዋርያ ስለ ስላሴ አብ እንደዚህ ነው፣ ወልድ ማለት ይሄ ነው፣ መንፈስ ቅዱስ እንደዚህ ነው ብሎ ያስተማረ የለም። አለ ትምህርቱ አለ። ማርያም አስተማረ አለ ወይ? ያስተማረ ትምህርቱ አለ አልኩህ እኮ። ያስተማረ አለ ወይ ነው ጥያቄው። ትምህርቱ እንዳለ ማቋሽ ትምህርቱ እንዳለ አስቀድሜ ነገርኩ። ያስተማረ አለ ወይ? ኖ ይሄ ማስተማር እኮ ያስተማረ አለ ወይ? መጽሐፍ ቅዱስ ላይ ያስተማረ አለ ወይ? አለ ወይ? የለም በል። ሐዋርያት ስላሴ እንደዚህ ነው ማን ነው ስላሴ ብለው ስም ጠርተው የስላሴን ትምህርት አላስተማሩም። ግን ስላሴ ትምህርት ቴንኪው በቃ የስላሴን ትምህርት ግን አንተ አሁን ስላሴ የሚለውን ትምህርት ማን የነገረህ? መጽሐፍ ቅዱስ ላይ ነው የነገረህ? አለ መጽሐፍ ቅዱስ ላይ የለም። ስላሴ የሚል መጽሐፍ ቅዱስ ላይ የለም። ስላሴ የሚል ትምህርት የነገረን ኦሪገን ነው። ገባ? ይህንን ደግሞ በምንድን ነው የምታገኘው? ሐዋርያዊ ቅብብሎች በሆነ ነገር ነው የምታገኘው። ከመጽሐፍ ቅዱስ በሆነ ውጭ በትራዲሽን ነው የምታገኘው። በአባቶች ትምህርት ነው የምታገኘው። ትሪኒቲን ገባ አይደለ? ትሪኒቲን በአባቶች ትምህርት ነው የምታገኘው። ሰውዛት ሜሮሎጂንም ልታውቅ የምትችለው በአባቶች ትምህርት ነው። ገባ? በአባቶች ትምህርት ነው። ይህን ደግሞ አወክ ማለት በታውቅም ባታውቅም ከሳልቬሽን ደረጃ አኳያ ገባ አንተን ከዘላለም ሕይወት የሚያጎድልህና የሚጨምር ነገር አይደለም። አሁን ልክ አንድ ነገር አታክ ለማድረግ ስትመጣ ይህንንም አብረህ በኢየሱስ ስም እንትን በል ከጋቢና አስወርጃቸው። ገባ? ይህንንም መመለስ አለብህ። በቃ ፔሬድ። ሌላ ሳልቬሽን ላይ ብጠይቀኝ መልካም ነው። እሺ የለም በሚለው እንውሰድና ምልጃዋስ ያው ምልጃ አንድ ይቅርታ ቤሊ ኮመንት ራሱ ከዚህ በኋላ ከጻፍክ ብሎክ ነው ማድረግ። ኮመንት ራሱ ከጻፍክ ማለት ነው ብሎክ አደርግሃለሁ። እሺ በቃ ብሎክ አደረገ። በጣም ልቤ ሰፍቶ ተቀብዬ ነበር፣ ግን አንተ የኤፍሬም ባለጊዜንና የኤርሚያስን የቀለሜን ትእዛዝ ተቀበለ ነው እኔ ቤት የምትመጣው። ገባ? እኔ ቤት የምትመጣው። ስለዚህ የእነሱን ትእዛዝ ተቀበለ ስለምትመጣ ቦልካለሁ፣ ድጋሚ ከጻፍኩ ማለት ነው። የእነሱን ትእዛዝ ተቀበለ ነው የምትመጣው። እሺ እኔ ቤት ሞክ አድርገው ተብለ ተልከ ነው የምትመጣው። በስልክ ተደውሎልህ ማለት ነው። ደርሶኛል መረጃው። ስለዚህ እነቅልሃለሁ ከዚህ በኋላ ከጻፍክ። እሺ ወንድማችን ደህንነት ላይ ሳልቬሽን ላይ ጥያቄ ካለ መጠየቅ ትችላለህ። ምልጃዋ ከደህንነት ጋር አያያዝም? የእሷ ምልጃ ከደህንነት ጋር አያያዝም? ኦኬ የድንግል ማርያም ምልጃ ከደህንነት ጋር አያያዝም ወይ ስትለኝ ከምን አይነቱ ደህንነት ጋር ምን አይነት ደህንነት ደህንነትን ያሰጣል ነው ወይ ሰዎች ደህንነትን እንዲያገኙ ትለምናለች ወይ ነው? ማርያም ቤዛ ነች የሚለውን አትቀበልም አንተ? ምንድን ነው የምትቀበጣጥረው? አንዴ ምልጃ ትላለህ፣ አንዴ ቤዛ። ቆይ አንተ ኦርቶዶክስ ነበርክ? እስኪ በግልጽ ልምጣ። እስኪ ኦርቶዶክስ ነበርክ? የክርስትና ስም ማን ነበረ? ወልደ ማርያም። ወልደ ማርያም ማርያምን ትወዳታለህ ማለት ነው። እሺ ወልደ ማርያም ከኦርቶዶክስ ተዋሕዶ ቤተክርስቲያን ስትወጣ በእውነት አስተምሯን አውቀን የወጣው አስተምሯን እንዴ? በጣም እሺ። ምን ስህተት አገኘበት ከመጽሐፍ ቅዱስ? ስንቱን ዘርዝሬ ስንቱን ልተው? በጣም ብዙ ነው። ደሜ ንገረኝ፣ ችግር የለውም ንገረኝ።
እሺ የመጀመሪያው የሚመለኩ ሰዎች አሉ፣ ቅዱሳን ተብለው የሚጠሩ ሰዎች አሉ። በማስረጃ በምን አይነት የሚመለኩ ማለት ምን አይነት አሉ የሚመለኩ ማስረጃ ታሳየኛለህ? እኔ አሁን ከጴንጤ ወደ ኦርቶዶክስ ስለመጣሁኝ አሁን አንተ የምትለው እንደሌለ ነው የማውቀው። ስለሌለም ነው እኔ ኦርቶዶክስ የሆንኩት እኮ። ማስረጃ አምጣና ማስረጃ አምጣ። ተክለ ሃይማኖት ምን ሆነ? ተክለ ሃይማኖት ይመለካሉ ኦርቶዶክስ ቤተክርስቲያን ውስጥ። ምን ተብሎ ይመለካል? በጣም ጥሩ ስማኝ። አሁን ለእግዚአብሔር የሚደረገው ነገር ሁሉ ለተክለ ሃይማኖት ይደረጋል። ምን ማለት ነው? ለተክለ ሃይማኖት ይሄ አፈ ታሪክ አይደለም። ምን የምፈልገው ደምረው የሚፈልገው ወዳጃችን፣ እኔ ደምረው የምፈልገው አፈ ታሪክ ሳይሆን ማስረጃ አውጣና ደሜ ይሄኛው ይቅርታ አዳም። እሺ ለተክለ ሃይማኖት መዝሙር አይዘመርም ዳዊት መዝሙር ዘምሯል አልዘመረም እኮ? እንመጣለን፣ አሁን ስለሱ እንመጣለን። ዘምሯል አልዘመረም? ማስረጃ አላልከኝ? መጽሐፍ ቅዱስ ያመልሳል። ሁሉንም ልንገርህና ከዛ በኋላ እመጣለሁ። እሱ ላይ ስግደት ይሰገዳል፣ ለሳቸው ወይም ለስዕላቸው ስግደት ይሰገዳል። ያው በጠቅላላው እንግዲህ ለእግዚአብሔር የሚደረገው ነገር ሁሉ ለማርያም እና ለሌሎች ቅዱሳን ለሚባሉ ሰዎች ሁሉ ስለሚደረግ አወረዳችሁ። ጎበዞች ጀግና። ይሰማል ድምፅ መልስ ስታጣ ትላለህ። የምን መልስ ነው የማጣው? እሺ አንተን ለምን እንዳስገባው ታውቃለህ? እኔ ነው ደምረው። ወይኔ የአንድ ልጅ ያለ እኮ ሰካራም ብሎ የሰደበኝ እሱ መስለኝ እኮ ነው። ኧረ እኔ ወንድምህ ቅድም አንዱ ሲያወራ የነበረ ልጅ ነበረ። እንደው ለእሱም መጽሐፍ ቅዱሳዊ ማስረጃ ልሰጠው ልጠይቀው ነበረ። ምን ልታሳየ ነው አባት? የአልጋ ቤት ከፍተህ የምታሳያ ቪዲዮ የምከፍተው? እኔ ግን የሚገርመኝ ቆይ ፕሮቴስታንቶች በግድ ቅዱሳንን አምልኩ ነው እንደሚሉን በመረጃ ግን ሀሳባቸው እኛ የሆነ ደምረው እንግዲህ እኔ ደምረው ከጴንጤ ወደ ኦርቶዶክስ ስመጣ እኔ አንድ ቅዱስ ያመለኩት ቅዱስ የለም። ከእግዚአብሔር እኩል ነው ብዬ ያመለኩት ቅዱስ የለም። ሲመለክም አላየውም። ገባችሁ አይደለም? ሲመለክም አላየውም። ስለዚህ በውሸት ያለን ትርክት ጀስት እንትና ባትሉ አሪፍ ነው። ባትናገሩ አሪፍ ነው። ሚኪያስ የምትባለው ሰውዬ ግባ፣ አልበዛ ግን ኮመንት አታብዛ። ሚኪያስ የምትባለው ሰውዬ ድፍረት ካለ ግባ፣ አልበዛ ኮመንት አታብዛ። እሺ ኮመንት ማብዛት አይጠበቅብንም። እሺ ደሜ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው። ያገሬ ልጅ አማን ነው? ሰላም ነው። እግዚአብሔር አዳማ ቃል በፊት እሺ እኔ የምልህ የተመሳሳይ ሰው መግባት አይችልም። እንትኑ ርዕሱን አሁን ያየው ታውቃለህ? ጠይቁ እያልኩ ነው። አይ የምልህ አንድ ገጽ ላይ ልጁ ያኛው ቅዱስ የሚለው ልጅ እያለ ነው የገባሁትና የጠየቅኩህና ወጣ እንዳጋጣሚ። ምን መሰለህ ሀሳቤ የነበረው አሁን የልጁ ስም ቅዱስ ነበር አለ የገባ ቅዱስ ጨቀጭቅ የነበረው ማን ነው? ኦተንቲኬት ያደረገለት የእሱን ቅድስና? አንደኛ። ሁለተኛ ጠይቀው የነበረው ለምንድን ነው አንቱ እያለ የሚያወራው አባታችን አቡነ ተክለ ሃይማኖትን? እና እችን ሁለት ጥያቄ መጠየቅ ፈልጌ ነበረ። ዞሮ ዞሮ በርታ ደሜ፣ ሰዓትን አልውሰድ። ፎሎ አረጋለሁ። በርታልኝ ነበር። እኔ ደግሞ ፎሎ አረጋለሁ ከገባችን ጠይቅልኝ። ፎሎ አረጋለሁ ስትል በቃ $100,000 አስገባላለሁ ያልከኝ መስሎኝ ልቤ ስንጥቅ አላለ። እሺ ቅዱስ ጤና ይስጥልኝ። ደሜ ድምፅ ጠፍቷል። ቅዱስ ገባ ገብቻለሁ። እሺ መረጃ መጣ ቅዱስ ለተክለ ሃይማኖት እንደሚሰጥ
መረጃ አንተ ለተክልዬ ስዕል አትሰግድም? በምን አይነት መልኩ ነው የምሰግደው? በማንኛውም አይነት መልኩ። እሺ ይሄ የኔ ፎቶ ነው። አየሁ አይደለ? አየሁ አይደለ? ይታያል። አየሁ ሳው ይኸውልህ ምንድን ነው ሳምከው? እሺ ምንድን ነው? ስግደት ነው? የአምልኮ ስግደት ነው? ኦኬ ስግደት አይሰገድም? የአምልኮ ስግደት ነው ወይ? አይ እኔ አሁን የአምልኮ ነው የክብር ነው ምናምን አላልኩም። መለየት አለብህ። ይኸውልህ መለየት አለብህ። የመጀመሪያ መለየት አለብህ። አንድ በል ይኸውልህ የተክለ ሃይማኖትን እዚህ ጋር የተክለ ሃይማኖትን ያውም በቤተክርስቲያን ተጸልዮ የወጣውን ቅዱሳን ስዕላት ተክለ ሃይማኖትን ጨምሮ ስንስማቸው ገባ የአምልኮ ስግደት እየሰጠን አለም የአክብሮትና የጸጋ ስግደት ነው የምንሰጣቸው። ለምን? እግዚአብሔር ያከበረውን ምን አድርጉ ብሎ መጽሐፍ ቅዱስ ስለሚነግረን፣ አክብሩ ብሎ ስለሚነግረን፣ ገባ አክብሩ ብሎ ስለሚነግረን ያከበሩኝን አከብራለሁ ይላል እግዚአብሔር። እግዚአብሔር ያከበረውን ደግሞ ደምረው ሊንቀው አይችልም። ገባ ዋነኞቻችሁን ደግሞ ምን ይበሉ ብሎ መጽሐፍ ቅዱስ ይነግረናል። አክብሯቸው ብሎ መጽሐፍ ቅዱስ ይነግረናል። ይሄ የመጽሐፍ ቅዱስ ይዘት ነው። ሶዛት እኔ የተክለ ሃይማኖትን ስዕል ቅዱሳን ስዕል ማለት ነው ብስመው ገባ እንደ እግዚአብሔር አድርጌ የአምልኮ ስግደት አለ የምሰግድለት። አንድ ይሄ ነው። ሁለት ጣዖት አለ እያልክ ነበር በኦርቶዶክስ በኛ ቤተ እምነት ውስጥ የቱ ጋር ነው ጣዖት ያለው? የቱ ጋር ነው ጣዖት ያለው? የኛውን ዘጋ ነው ደሜ ሳንጨርሰው ለቅዱሳን የሚሰገደውንና የሚመለከውን አልተቀበልክም? አሁን የመለስኩልን አልተቀበልክም? ቅዱሳን ይኸውልህ እሱ ብቻ አይደለም። ቅዱሳን አሁን ለምሳሌ ተክልዬ እሺ በመረጃ አምጣ። እኔ በመጽሐፍ ቅዱስ መረጃ ስጠው አይደለ? አንተ በመረጃ አምጣና የትኛው ጽሑፍ ላይ አንብበ ነው ቅዱሳን ስዕላት ስገዱላቸው፣ የአምልኮ ስግደት አቀርቡላቸው፣ እነሱ ከእግዚአብሔር እኩል ናቸው የሚል ትምህርት ያነበብከው ወይም ደግሞ ያስተማርን አስተማሪ አምጣ። መረጃ ልስጥ። ታምረ ማርያም መግቢያው ላይ ያለውን ገጽ አውጣልኝ ካለ ለስዕልሽ። ታምረ ማርያም መግቢያው ላይ ያለ ገጽ ምን እንደሚል ታውቃለህ? በስዕሏ ፊት የማይሰግድ ይላል፣ ፈጽሞ አይታወቅ ይላል። አውዱን ተቀበል። አውዱን ግን ስታነብ ግን ገባ ሊል ያለበት ኮንቴክስት ማለት ነው ይለያል። ይሄ መረጃ ሊሆን አይችልም። ይህ አንደኛ አንተ ስለ ተክለ ሃይማኖት እየጠየቅን ከዛ ስለ እንትና ነው የምጠይቀኝ። እስታምረ ኢየሱስ አለ ሁሉ ነገር በእጃችን አለ። አባት እንዳያሳስበ ሁሉ ነገር ቤቢ ታምረ ማርያም። እሺ ታምረ ማርያም የመጀመሪያው ገጽ። ኦኬ አዳምጤ በደንብ አድርገህ እሺ። እግዚአብሔር ያከበራችሁ መላእክትም ጻድቃንም ምስጋናዋም መፈጸሚያ የማይቻላቸው የእመቤታችን ተአምር ለመስማት አይነ ልቦናችሁን ያብራላችሁ። አንድ በረከት ልመናዋ ከሁላችን ጋር ይሁን አሜን። ምኗ በረከት ልመናዋ ከተአምር አስቀድሞ ይህ ይነበብ፣ ህዝቡም እዝነ ልቦናቸውን ከፍተው ይስሙ። ለምን? የመለኮት የአምላክ እናት ስለሆነች ምን ይበሉ? ይስሙ። ከምኗ? ከተአምሯ። የአምላክን ቃል መስማት ነው እንጂ የሰው ቃል መስማት ነው። አዳምጤን ብራዘር፣ እንኳን የአምላክን ቃል ይቅርና የጳውሎስንም ቃል እኮ ሰምተሃል ብራዘር። የጳውሎስን ቃል አልሰማህም? ጳውሎስ በመንፈስ ቅዱስ ተመርቶ እኮ ነው መጽሐፍ። መንፈስ ቅዱስ የለባትም እንዴ? ኧረ የለም። የለባትም ድንግል ማርያም። ታዲያ መጽሐፉን የጻፈችው እሷ ነች እንዴ? ሰዎች ናቸው። የለባትም። ጳውሎስ ወደ መጽሐፍ ቅዱስን የጻፈልን ማን ነው? መጽሐፍ ቅዱስን የጻፈልን ቅዱሳን ሰዎች። እኔ እንትን አለም ይኸውልህ ወንድሜ፣ ጳውሎስ ለሮሜ ሰዎች፣
ለገላትያ ሰዎች፣ ለቆሮንቶስ ሰዎች የተለያየ ጽሑፍ ሲጽፍ ማለት ነው እነዚህን ካኖናይዝድ አድርጎ የጻፉልን ሰዎች አሉ። ገባ? ካኖናይዝድ ያደረገው 13ቱን የጳውሎስ መልእክቶችን ካኖናይዝድ አድርጎ እንደ አንድ መጽሐፍ አድርጎ አልሰጠንም። ጳውሎስ አልሰጠንም። መጽሐፍ ካኖናይዝ መደረግ የጀመረው 325 ነው። ጳውሎስ የመቶ ደግሞ 90ኛው ዓመተ ምህረት ላይ ነው። ገባ? እስከ 90ኛው ምናምን ድረስ ነበረ ጳውሎስ። ገባ? ጳውሎስ መልእክቶችን የጻፈውን መልእክቶች ካኖናይዝድ ያደረጉት አባቶች ናቸው፣ እነ አትናቴዎስ ጨምሮ ማለት ነው። ተረዳይ? ጳውሎስ አልጻፈው ማለት ነው። ማን የጻፈለት? በተዘዋወሪ ሰው ነው የጻፈለት። ዛት ድንግል ማርያም ተአምር ስታደርግ የተጻፈው በሰው ነው። ምን የሆነውን ለደምረው ተአምር ሲደረግለት ደምረው የተናገረውን ሰዎች ይጽፋሉ። ከዛስ መጽሐፍ ላይ ያትሙበታል፣ ያስቀምጣሉ። ለምን? የድንግል ማርያም ተአምር ጸጋው እግዚአብሔር በሰጣት ጸጋ ይህንን ድንቅ ስራ ያደረገ ለአንብብልህ ብራዘር ከተግባባ አልተጻፈላትም። የእሷ ያደረገችው ታምር ካለ ማለት ነው። መጽሐፍ ቅዱስ ላይ ስለ ስላሴ ተነጋግረን ነበር። ለምንድን ነው ያልተጻፈው? መጽሐፍ ቅዱስ ላይ ስለ ስላሴ መጽሐፍ ቅዱስ ላይ ለምንድን ነው ያልተጻፈው? ለምንድን ነው ከመጽሐፍ ቅዱስ ውጭ የተጻፈው ስለ ስላሴ? ስላሴ ማለት እኮ ሶስት ማለት እኮ ነው። ደም ማን ያስተማረ ሶስትነቱን? የግሪክ ቃል ነው ሶስት ማለት ነው። ማን ያስተማረ? ኦሪገን ነው አይደለም? ማንም ሊሆን ይችላል። እሱ ምንም ችግር የለውም እኮ እንስማማለን። ወይ በእውቀት አውራ ወይ ደግሞ እኔ የምልን ስማኝ ብራዘር። እሺ አባቴ እኔ አሁን በጣም ሪስፔክት አድርጌ ነው የማወራ። ሪስፔክት አድርጌ ያያ ዘልደታ ሪስፔክት አድርጌ ነው የማወራ። ተረድተኛል? ስለዚህ በእውቀት ነው እያወራሁ ያለሁት እኮ። እኔ ምን አጠፋሁኝ? እኔም እኮ እየነገርኩህ ሶዛት እኔ ስነግርህ በመረጃ ነው እየነገርኩ ያለሁት። አንተ በመላምት ነው እየነገርኩህ። ደምዋ በመረጃ ነው በመረጃ ነው እያወራሁ ያለሁት። እኔ ምን ስላሴ የሚለው የግሪክ ቋንቋ ነው እንዴ? ለምንድን ነው ያልተጻፈ? ስላሴ የሚለው ቃል የግሪክ ቋንቋ ነው ወይ? ደምዬ ልጁ ትንሽ እውቀትም የለውም መሰለኝ። ያው በዘልማድ የሰማውን ነው እዚህ ጋር የመጣው። እኔ ደግሞ በጣም ከባድ ሚዛን ሆንኩበት። ምን ላድርግ? ያያ ምን ላድርግ? የግዕዝ ቋንቋ ማለት ሶስት ማለት ነው። ቃሉም የግሪክ ነው አለና ግሪክ ነው አለ። አላወቀም። በቃ እኔ ደግሞ በፍቅር ነበር የማስረዳው። ለምሳሌ ያክል ስም አጠራሩ ይጥፋ የሚለውን አውዱን ጠብቄ ተአምረ ማርያም ላይ የተጻፈውን አውዱን ጠብቄ ነበር ላስረዳው የነበረ ገንዘብ ከማድረግ አኳያ ብዙ ተአምራትን አደረገ ይላል ጌታ ኢየሱስ። እኔ አሁን እያወራሁ ያለሁት እኮ እኔ አሁን ቃሉ የግዕዝ ነው የግሪክ ነው ያን ያህል የሚያሳስብና የሚያከራክር ነገር አንተ አልካ ቃሉ የግሪክ ነው አልክ ወንድም ማለት ያያ ዘልደታ አዳምጠኛ። እኔ አሁን ስለ ቅድስት ድንግል ማርያም አነሳልኝ ደምረውና ታምረ ማርያም ላይ ታምር ያደረገችው በመንፈስ ቅዱስ ተመርተው ነው ሰዎቹ የጻፉት አለኝ። እሷ ይሄን ያህል ታምር ካደረገች ከዚህ ሁሉ የመጽሐፍ ቅዱስ ክፍል አንድ ነገር እንኳን አንድ ለምንድን ነው ያልተጻፈው ብዬ እየጠየቅኩት ነበረ። ቆንጆ ጥያቄ እኮ ነው የጠየቀው። አሪፍ ጥያቄ ነው። ከዛ ጌታ ኢየሱስ በማያስተምርበት ጊዜ ይሄንን ለማን እናድርግ? የቀራጮችን ለቀራጭ የፈሪሳውያንን ለፈሪሳውያን ያለበትን ጥያቄ ታውቃለህ አይደል? ጥያቄ ስጠይቅ ጥያቄ ጠየቀ። ምን ብሎ ጠየቀ? እሺ ስለ ስላሴስ ከየት ነው የተማርከው? የስላሴውን ሶስትነት ቃሉንስ መጽሐፍ ቅዱስ ላይ የለም። እሱንስ ማን አስተማረ? ስላሴ የሚለውን ቃል አለ። እሱን ተውና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ተወለደ። በ12ኛው ቀን ሊገረዝ ሄደ ወደ ቤተ መቅደስ። ከዛ መጽሐፍ ቅዱስ የሚለን ምንድን ነው? በ30 ዘመኑ በዮርዳኖስ ባህር በባሪያው በሎሌው በዮሐንስ እጅ ሊጠመቅ መጣ ይላል። ከ12 ዓመቱ ጀምሮ እስከ 30 ምናምን ዓመቱ ድረስ ምን እያደረገ ነበረ? የት ነበረ? በምን እንቅስቃሴ ውስጥ ነበረ? ይሄንን መጽሐፍ ቅዱስ ጽፏል ወይ? መጽሐፍ ቅዱስ እንግዲህ ሲናገር ምን ይላል? የተጻፈልን ለትምህርታችን በቂ የሆነ ለተግሳጽ፣ ለማስተማር ወደ እውነትም ለሚመራን በቂ የሆነ ነገር ስለተጻፈልን በተለይ በደህንነት ጉዳይ ላይ መጽሐፍ ቅዱስ ይህንን በግልጽ አብራርቶ ይነግረናል። አሁን እኔ መሰረታዊ የሆነው ቅድም እያነበበልኝ የነበረው የታምረ ማርያም ታምር ማለት እንግዲህ መሰረታዊ እኮ የኢየሱስ ነው፣ የድንግል ማርያም ሳይሆን መሰረታዊ ዋና ጉዳያችን የኢየሱስ ነው።
ገብቶኛል። አሁንም ስለ ኢየሱስ እኮ ነው ልመጣልህ ነው እኮ አንተ መልስልኛ። ለምን አልተጻፈም መጽሐፍ ቅዱስ ላይ ኢየሱስ በ22 ዓመቱ ምን እያደረገ ነበር? በ28 ዓመቱ ምን እያደረገ ነበረ? ያው እየነገርኩህ እኮ ነው። ለእኛ በቂ የሆነ እንድንማርበት በቂ የሆነ ነገር ተጽፎልናል ይላል መጽሐፍ ቅዱስ። አይደለም ብራዘር፣ በዚህ አይደለም። ይኸውልህ መልስ የሚሰጠው በዚህ መልክ አይደለም። ይኸውልህ ወንድሜ አንድ ብራዘር ማፍጠኛውን አትንቀው። በቃ አንተ ቀለል አድርገን በወተት ደረጃ ከአንተ ጋር እናወራ። ስጋ ላይና አጥንት ላይ መግባት አይጠበቅብንም። በወተት ደረጃ ከአንተ ላይ ስናወራ ገባር። አንድ ብራዘር፣ እኔ አሁን ኦቨር የሆነ እውቀት አንተን ግራ ላጋባ አልችልም፣ ግን ከቤተክርስቲያን አንተ በግልጽ በቃ ጴንጤ የሆንክበትን ከኦርቶዶክስ ወጥተህ ጴንጤ የሆንክበትን ለካ እንደዚህ ነው እንደ መጽሐፍ ቅዱስ የሚለው ኦርቶዶክስ እንደዚህ ነው እንደ ለካ የምታምነው ለካ ጴንጤዎች ልክ ናቸው ብለህ የገባህበትን አንተ የተረዳኸውን እሱን ነገር እስኪ ንገረኝ ከመጽሐፍ ቅዱስ። በጣም ብዙ አለ፣ በጣም በሺህ የሚቆጠር አለ። ሁለት ነገር ብቻ ልንገርህ። በመጽሐፍ ቅዱስ ይኸውልህ፣ አንተ ዘለህ ገድላት ላይ አትግባ። ገድላት ላይ ከገባህ አንተ ራስህ መውጫ ነው የምታጠው። ስለዚህ በመጽሐፍ ቅዱስ በምታውቀው በመጽሐፍ ቅዱስ በወንጌላትም ይሁን በመልእክታትም ይሁን በመጽሐፍ ቅዱስ በዚህ ክፍል ላይ ስታለች ኦርቶዶክስ ተዋህዶ ስታችኋል አትድኑም ብለህ የምታስበው ንገረን እስኪ የምታውቀው። አንደኛው ሰው ለሳለው ስዕል ሰዎች ሲሰግዱ ወይም ደግሞ በጌታ በኢየሱስ ክርስቶስ ስም መጽሐፍ ቅዱስ ላይ እንደዚህ ይላል። አዲስ ኪዳን ላይ ብራዘር ምን መጽሐፍ ቅዱስ አዲስ ኪዳን እንደዚህ ይላል። አዲስ ኪዳን ላይ እኔ የጠየቅኩ የዘላለምን ሕይወት አታገኝም የተባለውን ከመጽሐፍ ቅዱስ አውጥተህ ንገረኝ ነው ያልኩ። ስለ ስግደት ቶ ከኦርቶዶክስ ለምን ወጣህ አይደለ እንዴ ያልከኝ ደሜ እኮ ስለ ደህንነት ሳታውቅ ነው እንዴ? በቃ ስለሚሰገድ ብቻ ነው እንዴ ወጣው? ስግደት ስላለ ብቻ ነው የወጣሁበትን ምክንያት እሺ በኢየሱስ ጉዳይ እስቲ በኢየሱስ ክርስቶስ ጉዳይ አንተ ኦርቶዶክስን አድንም የምትልበትን ነገር ተናገር። በኋላ ነው ያወቁት። ግን ከኔ ከዛ የወጣው ምክንያት ምን አወቅ? በኋላ ምን አወቅ? ኦርቶዶክስ ምን እንደምታስተምር አወቅ? አይ ምንም የተለየ ነገር የለም። ያው እስከዛሬም ድረስ ለስዕል ይሰገዳል፣ ለታቦት ይሰገዳል። ለስዕል ስግደት አለ። ስለ ኢየሱስ ክርስቶስ አንተ አሁን ጴንጤ ኮንክ በኋላ ያዳነ ማን ነው? ኢየሱስ። ምን ሆኖልን የዳንከው? ሞቶልኝ አይደለ? ኦርቶዶክስ ኢየሱስ አላዳናትም? ኢየሱስ ብቻ አላዳናትም። አዎ። ማን አዳናት ከኢየሱስ ክርስቶስ ውጪ? በጣም ብዙ አለ። ማን? እስቲ ንገረኝ። ለምሳሌ ቁርባን፣ ጥምቀት፣ ቆንጆ ነው። ሜሮን፣ 40፣ 80፣ ሙት ዓመት፣ ፍታት። ኧረ ስንቱን ዘርዝሬ ልጨርስልህ። በጣም ብዙ ነው። አንተ ቁርባን አያድንም፣ ቁርባን የዘላለም ሕይወት አያሰጥም ትላለህ? አይ ሲጀመር አዲስ ኪዳን ላይ ቁርባን የሚባል ነገር የለም። የጌታ ስጋና ደም ነው ወይም ደግሞ የጌታ ራት ነው የሚባለው። የጌታ ስጋና ደም የዘላለም ሕይወት አያሰጥም ብለህ ነው የምታምነው? የዘላለም ሕይወት የሚያሰጠው መስቀል ላይ የተሰቀለው የዓለም መድኃኒት መድኃኒዓለም ብቻ ነው። ማስረጃ በጣም ብዙ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 አውጣል። ምን ይላል? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ስለ መውደድ እኮ አይደለም ያወራን። እኛውን ያልን የዘላለም ሕይወት የሚያሰጠው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የዘላለም ሕይወት ስጋዬን ያልበላ ደሜንም ያልጠጣ የዘላለም ሕይወት የለው። ክፍሉ ልታወጣልኝ ትችላለህ? አሁን ያለን ነው ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ምዕራፍ 6 ቁጥር 54 ለጌታ ስጋና ደም አይደለም እኮ የሚናገረው። ስለማን ነው የሚናገረው? ጎበዝ አንድ ጊዜ ቆይ። እሺ አባት ከፈለክ እኔ ማውጥቼ አሳያለሁ። ከፈለክ ቪዲዮ አብርቼ እሳት ሆናል። ብራዘር አቅማል አሳጣው ቻው ያ ረቢ አማና ጨረባ ነው ደምረው። ጨረባ ምንድን ነው? ጨጨብሳ ማለት ነው። ደሜ ገና ያደርቀዋል። እሱ ክፍል የሚናገረው ዮሐንስ ወንጌል ምዕራፍ 6 ሲጀመር የጌታ እራት ስርዓቱም አልተጀመረም፣ ኢየሱስም አልሞተም። እየተናገረ ያለው ጌታ ኢየሱስ ክርስቶስ ታምር አድርጎ እንጀራና ማነው በምድረ በዳ ካበላቸው በኋላ ያንን አይተው ሊከተሉት ሊያነክሱት ሲሉ የተናገራቸው ንግግሮች ናቸው እንጂ ስለ ጌታ እራት አይደለም። አንብበውሽ ችግር የለም አንብበው።
ቁጥር አንብቦሽ 40 ላይ ምን ይላል መሰለ? ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። 4 ነጥብ። አረ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን የተባልከው። እሺ 47 ላይ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው፣ የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱ፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። አባቶቻችሁ ወንድሜ ምን አለ? አባቶቻችሁ መና በሉ ሞቱ። አዎ እሺ። ከዛ በኋላ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ቅዱስ ቁርባን ወይም ደግሞ የጌታ ስጋና ደም ከሰማይ የወረደ ነው እንዴ? እኔ ነኝ እኮ አለ። ራሱ እኮ ነው ያለው እኔ ነኝ። ተስማማን ማለት ነው። እኔም እኮ እያልኩት ያለው እኮ እሱን እኮ ነው። የጌታ ስጋ ከሰማይ ቁጥር 51 ላይ ወንድም አለኝ ቁጥር 51 ላይ ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ሰው ከዚያ እንጀራ ቢበላ ለዘላለም ይኖራል። ለምን ይኖራል? ከሰማይ የወረደው ማን ነው? ጌታ ኢየሱስ ክርስቶስ። ታዲያ የሰማይ እንጀራ እኔ ነኝ አለ እኮ። ስለዚህ ስጋና ደሙ አይደለም። ከዛ እንጀራ ቢበላ አለ ከዛ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ከዛ ምን አለ? አይሁድ ምን አሉ? ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው እርስ በርሳቸው ተከራከሩ። 53 ላይ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅን ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። አሁን እያወራን ያለነው ስለ ዘላለም ሕይወት ስለሆነ ማለት ነው። ስለ ዘላለም ሕይወት እያወራን ስለሆነ ማለት ነው አይደለም የሚለው። ይኸው መጽሐፍ ቅዱስ የሚለው እንደዛ ነው። ይኸው እየተናገርኩ ያለሁት እኮ ቆይ ወንድሜ ቆይ የትም አትሂድ። ቆይ ስለ ዘላለም ሕይወት የዘላለም ሕይወት የሚገኘው ቅዱስ ቁርባኑን አለች ቤተ ክርስቲያን የጌታን ስጋና ደም አልክ። እሱ የዘላለም ሕይወት አያሰጥም አልከኝ። እኔ ደግሞ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እሺ አንተ 54 አንብብልኝ። 6:54 አንብብልኝ። የጠየቁን አልመለስክልኝም። 6:54 አንብብልኝ ወንድሜ እባክህ ቅዱስ። ይሄ ከሚበላው ህብስቱና ወይኑ ከሰማይ የወረደ ተመለስ። 6:54 አንብብልኝ አንድ ጊዜ ከይቅርታ ጋር ወንድሜ። እያጠራን እኮ ነው መሄድ አለብን። ለምን አንብብልኝ ያልኩህ? አንድ ደቂቃ አንብብልኝ ወንድሜ ከይቅርታ ጋር በጌታ አይደለም። እያጠራን እንሂድ እኮ። የሚበላው ወይኑና ህብስቱ ከሰማይ የወረደ መጀመሪያ አንብበውና ከዛ እናወራለን። ወንድም አለኝ መጀመሪያ አንብበው። ከላይ ነው እኮ ያለው። ቁጥሩን እያጠራን እንሂድ። መጀመሪያ ከላይ ጀምሮ ያለው ነው። እሺ አንብበው። ከላይ ጀምረሽ አንብበው። አንብብልኝ ብቻ ችግር። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ያዝልኝ ይህንን። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ማን ነው እሱ? ህብስቱና ወይኑ ከሰማይ ነው የወረደው። እኔ ነኝ እኮ ነው ያለው እንዴ እኮ እኔ ነኝ ካለ ስለዚህ ነው ምን ለማለት ፈልጎ ነው? እኔ ልጅ ማለት ይኸውልህ፣ ስማ ብራዘር፣ አንድ ብራዘር ኢየሱስ እዚህ ጋር የእውነቱን የነገራቸው ወይስ ምሳሌ ነው የነገራቸው? ሞታፌሪክ ነው የኛው እኮ እየተናገረ ያለው። አዳምጠኝ ብራዘር፣ ሜታፎሪክ አይደለም። ሞታፌሪክ አትበል፣ ሜታፎሪክ አይደለም። አዳምጠኝ ብራዘር፣ እዚህ ጋር እውነት ነው የነገራቸው ወይስ ምሳሌ ነው የነገራቸው? ስለ ራሱ ስለ ማንነቱ እሱ የህይወት እንጀራ እንደሆነ እሱ የሚበላ መጠጥ እንደሆነ እውነት ነው የነገራቸው ወይስ ውሸት ነው? ምሳሌ ነው የነገራቸው? ሜታፎሪክ ነው። ሜታፎሪክ ነው። እሺ ኢየሱስ ክርስቶስ ሜታፎሪክ እያስተማረ የሸሹ ሰዎች አሉ፣ የራቁ ሰዎች አሉ። ታመጣልኛለህ? ማለት የራቁ ሰዎች አሉ፣ የሸሹ ሰዎች አሉ ማለት ማለት የሸሹ አሉ ወይ? ኢየሱስ በምሳሌ እያስተማራቸው የራቁ ሰዎች አሉ ወይ? በምሳሌ ነገራቸው ይላል መጽሐፍ ቅዱስ። ኢየሱስም በምሳሌ ያስተምራቸው ነበር እያለ ሰዎች ራቁት ብለው የሚነግር ክፍል አለ
እነሱማ ሪል ነገር ነው የመሰላቸው። እንጀራ ማን ነው ስጋውን ቆርጦ ያዘው። ሸሹት አልሸሹትም? እዚህ ጋር ምን ትቀባጠራለህ? ብዙዎች በሱ ተሰናከሉ ይላል አይልም? እየቆረሰ የሚሰጣቸው መስሏቸው ይላል አይልም? ብዙዎች በሱ ተሰናከሉ ይላል አይልም? ለምንድን ነው የተሰናከሉት? እውነት ስለነገራቸው ነው። እውነት ስለነገራቸው የነገራቸው ስላልገባቸው ነው የተሰናከሉት። ባኪ ወረደ። በቃ አንተ ራስህ አልገባህም። ውረድ። ሳይገባ ስላልገባቸው ነው ትላለህ። አንተ ራስህ አልገባህም። በደንብ ተማር። በቃ ልረዳ አልቻልኩም። አንተ አሁን እኛም በልጠህ ነው የምታወራው። ችግሩ አየህ፣ ችግሩ እኛም በእውቀት በልጠህ ነው የምታወራው። አየህ፣ የክፍሉን አውድ እንኳን መረዳት አልቻልክም። ስላልገባቸው ነው። አንተ ራስህ አልገባህም። ብራዘር፣ እርግጠኛ ነኝ አባቶችን በልብልህ አትልም አንተ ይላል ያያዘልደት አባታቸው ላይ ሚል አይመስልም። ግራ ገባኝ ማለት የዘላለም ሕይወት ነው እያወራን ያለ ነው። የዘላለም ሕይወት ቅዱስ ቁርባን አይደለም የጌታ ስጋና ደም ነው አለኝ። እሺ አልኩ። እሱ የዘላለም ሕይወት ያሰጠኝ። አዎ ደግሞ ምን አለ መሰለህ፣ ይሄንን እኮ ከኦርቶዶክሳውያን ጋር አይደለም እኮ ከኛ ጋር አይደለም መነጋገር ያለበት። መጀመሪያ አብሮ ህብረት የሚያደርጋት መካነ ኢየሱስ አለች። ከእሷ ጋር ነው መጨረስ አለበት እኮ ጥምቀትም ቁርባንም ገባ። እነሱ አማናዊ ብለው ስለሚቀበሉ ማለት ነው። ከእነሱ ምሳሌ አሁን ለምሳሌ እስቲ ቆይ፣ ከሰማይ የወረደ እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ የዘላለም ይኖራል። እኔ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ካለ ምንድን ነው? እሺ ዞላ ጤና ይስጥልኝ። ሰላም ነው? ሰላም ነው። እንዴት ነህ? አለ እግዚአብሔር ይመስገን። አለ ከየት ቤተ እምነት ነህ ዞላ? ፕሮቴስታንት ነኝ። በፊት ኦርቶዶክስ ነበር? አይ አልነበርኩም። ከልጅነት ጀምሮ ነው በፕሮቴስታንት የነበርከው? ተበድለሃል። ምን ማለት ነው? ኦርቶዶክስን ሳታውቃት በእናትህ ምን ያክል የህይወት ጣዕም እንዳላት፣ ምን ያክል የመንፈስ ጣዕም አሁን ኦርቶዶክስ ወቅት አልሆንኩም፣ ግን ያው አውቃታለሁ አስተምረዋንም። ስለዚህ አሁን እኛ ጋር ጆይን ማድረግ አትፈልግም? ለምንድን ነው ጆይን ማድረገው? ኦኬ፣ ለምንድን ነው ጆይን የምታደርገው? የዘላለም ህይወት እንድታገኝ፣ በግንዱ ላይ ባለ ቅርንጫፍ ፍሬያማ እንድትሆን። እኔ በኦርቶዶክስ ይዳናል ብዬ አላምንም። በኦርቶዶክስ ሳይሆን የሚዳነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው የሚዳን። ገባ? ይህንን ትምህርት ደግሞ በአስተምሮ ደረጃ እቺ ቤተ እምነት ተቀብላ እያስተማረች ነው። ህዝቧን በዚህ ማዕቀፍ ውስጥ ነው የያዘችው። እሺ አባ፣ አይ ከክርስትና የወጣ ትምህርትም አላት ኦርቶዶክስ። ምን ነው ከክርስትና የወጣ ትምህርት ምን አላት? እኔ አሁን ጴንጤ ነበርኩ፣ ወደ ኦርቶዶክስ መጣሁ። ከክርስትና የሚያስወጣ ትምህርት እያለው እንዴት ነው ወደ ኦርቶዶክስ መመጣው? እንዴት እመጣለሁ ወደ ኦርቶዶክስ? አይ ለምሳሌ የማይመለሱ ጥያቄዎች አሉ ኦርቶዶክስ ላይ የሚነሱ። ለምሳሌ ምን አይነት ጥያቄ አለ የማይመለስ? እግዚአብሔር ይመስገን ኦርቶዶክስ መልስ አላት። አይ ካላት ጥሩ። ለምሳሌ ለመላእክት ትሰግዳላችሁ? አሰግዱ። አረ ጴንቶች ንቁ፣ በእናታችሁ። አረ በጌታ ይሁን እግዚአብሔር ምስክር ንቁ። አረ ንቁ በእናታችሁ። አረ ወንድሞቼ ንቁ በእናታችሁ። ነገ በክርስቶስ ፊት እኮ ትጠየቅበታለህ። ንቃ በእናትህ። ለማን ነው የሚሰገደው? ለመላእክት። አንተ ለማን ነው የምትሰግደው? አንተ ለማን ነው የምትሰግደው? ለአንድ አምላክ እግዚአብሔር ነው። እሺ መቼ ነው የምትሰግደው አንተ?
ታይም ፊክስ ተደርጎ እኮ አይደለም የሚሰገደው። አይ ትሰግዳለህ ወይ አንተ ማለት እሱን አስበህ ትሰግዳለህ ወይ? አዎ ሰግዳለሁ፣ ግን ቀን ቆርጬ አይደለም። አትዋሽ። ለምን ተዋሻለህ? ለምን ተዋሻለህ? ዘምረህ እንጂ አምልከህ እንጂ ሰግደህ አታውቅም። ለምን ተዋሻለህ? በትክክል አሁን ጎንበስ ቀና እያልክ ምናምን ነገር ጉልበትህ ከመሬት እየነካ ምናምን በትክክል ትሰግዳለህ። ለምን ተዋሻለህ? ለምን አልሰግደው? ለራሴ እኮ ነው የምሰግደው። ጥቅሙ ለራሴ ነው የምሰግድ። አንድ ጥያቄ ጠይቀው። አግብተሃል ብራዘር? አይ የኔን ጥያቄ እኮ ሳትመልሱ ወደ ሌላ ጥያቄውን በጥያቄ ልመልስልህ ነው። አግብተሃል? አይ ለዚህ እኮ ነው ቅድም አግብተሃል አዎ ወይ አይደለም በለኝ። ከዛ በኋላ እኔ መልስ የሌለው ጥያቄ ነው ያልኩ። ለዚህ ነው እኮ መልስ እንዳለው ደግሞ ልነግርህ እኮ ነው። መልስ እንዳለው አግብተሃል አላገባህም? አላገባሁም። እሺ ያገባ ሰው አይተሃል አላየህም? አይቻልም። ቴንኪው። ያገባ ሰው ሚስቱን ወንድየው ሚስቱን ከእሷ ቤት ይዞ ሲሄድ ለእናትና ለአባቷ ጎንበስ ብሎ እግር ስሞ ይወጣል አይወጣም? ይወጣል። ለምን ነው የሚሰግድላቸው? ስግደት አይደለም፣ ሰላምታ ነው። ቴንክ ጎበዝ። ግን አጎንብሷል አላጎነበሰም? ሙሽራው እሺ አጎንብሷል። ሰገደ አልሰገደም? ከምን ጋር ሰገደ አልሰገደም? መልስልኝ። አጎነበሰ ማለት ሰገደ ማለት ነው አይደለ እኮ? ለባህሉ ለቤተሰቧ ቴንኪው። ስለዚህ ይሄ ሰውዬ ለእናትና ለአባት ጎንበስ ብሎ ክብር ከሰጠ፣ ጎንበስ ብሎ ምስጋና ከሰጠ ለአምላክ መላእክት ለሆኑት ለሚላኩ መላእክቶች ብርት ብሎበት አጠገቡ እንደው ከመጣ ምስል ከመጣ እኮ ነው፣ ያውም ከመጣ አጠገብ ከመጣ እኮ ነው ብርት ብሎልህ ትሰግዳለህ? አትሰግድም? የአክብሮት ስግደት። እሺ ልጠይቅህ አንድ ጥያቄ። የአክብሮት ስግደት ትሰግዳለህ? አትሰግድም? ይኸው መልስልህ እኮ ነው። አልሰግድም። ስህተት ነው። አንተ አትሰግድም። አንተ አትሰግድም። አንተ አትሰግድም። ዮሐንስ ተሳስቷል። ዮሐንስ ከአንተ የተሻለ መጽሐፍት የጻፈ 5 መጽሐፍትን የጻፈ ነው ዮሐንስ። ከአንተ የተሻለ ማለት ነው። ተሳስተሃል አለው እኮ መልአኩ። ኦይ ስንት ጊዜ ነው የሰገደለት ግን? ስንት ጊዜ ነው የሰገደለት እኮ? ሲሰግድለት ተሳስተሃል አለው። ስንት ጊዜ ነው የሰገደለት? ስንት ጊዜ ነው የሰገደለት? ስንት ጊዜ ማለት ቁጥሩን ነው? ስንት ጊዜ ነው የሰገደለት? አንድ ጊዜ ነው ተሳስታል። ሌላ ጊዜ ደገመ አልደገመም? ሰገዶለታል አልሰገደለትም? አንድ እሱን ያዝ። እሺ 2 ኢያሱ በመላእክቱ ፊት ሰገደ አልሰገደም? እሺ መልአኩ ነው የተሳሳተው? በመልአኩ ፊት ሰገደ አልሰገደም? መልስልኝ። መጽሐፍ ቅዱስ እኮ መልስ ነው እየሰጡ ያሉት በማስረጃ። መጽሐፍ ቅዱስ ላይ የተደረገ ነገር ሁሉ እኮ ልክ አይደለም እንዴ? ሰው ሊሳሳት አይችልም እንዴ? እታችሁ ነው ወንድሜ። ኧረ ለምን አስወጣው? በማርያም መልሰው። ኧረ በእግዚአብሔር ያ ልቤ በእናትህ አስወጣው። መልስ አስገባው። በእግዚአብሔር አስገባው። በስማለ ተዋለ ወንድሜ። እሺ ኦሪት ዘኍልቍ ምዕራፍ 22 ነው ጠልኝ። አይ ጥያቄን እየመለሳችሁ እኮ አይደለም። ሰዎች ይሳሳታሉ አድርጎ ሁለት ደቂቃ ስጠኝ። ሰው አይሳሳትም። እሺ ሰው ይሳሳታል ስል እኮ ደነገጣችሁ። ጥያቄ አሁን አንተ ጥያቄ ለምን ለመላእክት ትሰግዳላችሁ አይደል ያልከን? አዎ ጥሩ። ስለዚህ ለመላእክት ኢያሱ ሰገደ ስትባል ኢያሱ ተሳስቶ ሊሆን ይችላል ነው አይደል ያልከው? እሺ ኢያሱ የእግዚአብሔር ሰው ነው፣ ቅዱስ ሰው ነው። ገባባባሌ ቢሳሳት ኖሮ እግዚአብሔር በክብሩ ስለማይደላደር ኢያሱ ላይ ማታ ያመጣበት ነበር። ኦሪት ዘኍልቍ ምዕራፍ 22 ላይ አንድ በለዓም የሚባል
እግዚአብሔር የሚገርም ጸጋ የሰጠው ሰው ነበረ። የረገመው የሚረገም የመረቀው የሚመረቅ አንድ ሰው ነበር። ይሄን ታሪክ ታውቃለህ አይደል? ታውቃለህ ታሪኩን? እሺ በለዓም እግዚአብሔር የሰጠውን ጸጋ ምን አደረገ? ካወቀው ታሪኩን ንገረኝ። ምን አደረገ መሰለ? ስለማታውቀው ልንገርህ። በለዓም እግዚአብሔር የሰጠውን ጸጋ ሌላ ሰው አሳልፎ በገንዘብ ተታሎ የማይረገመውን ሕዝብ ሊረግም በአህያይቷ ላይ ተጭኖ ወደ ከተማ ሄደ። ሲሄድ ቪዲዮ አድርጌ ያነበብኩልህ ላሳየህ ታሪኩን። ደምዬ በትልቁ አድርገኝ፣ ደምዬ በትልቁ አድርገኝ አንዴ። ይኸውልህ ዘውልቁ ምዕራፍ 22 ላይ ነው ታሪኩ የሚገኘው። በለዓም እግዚአብሔር የባረከውና የቀደሰው ሰው እንደሆነ ከላይ ጀምረህ ማንበብ ትችላለህ። ኋላም አህያይቷን ተጭኖ እየሄደ እያለ እግዚአብሔር ቁጥር 20 ላይ እግዚአብሔር ወደ በለዓም በሌሊት መጥቶ ሰዎች ይጠሩ ዘንድ መጥቶ እንደሆነ ተነሳ፣ ከእርሱ ጋር ሂድ፣ ነገር ግን የምነግርህን ቃል ብቻ ታደርጋለህ አለው። ቁጥር 21 ላይ በለዓምም ሲነጋ ተነሳ፣ አህያይቷን ጭኖ ከሞዓብ አለቆች ጋር ሄደ። እርሱም ስለሄደ እግዚአብሔር ተቆጣ። የእግዚአብሔር መልአክ ሊቋቋመው መንገድ ላይ ቆመ። የማን መልአክ ወንድሜ? የእግዚአብሔር መልአክ። አዎ የእግዚአብሔር መልአክ ሊቋቋመው ማለት ምን ማለት ነው? ትክክለኛ መንገድ አይደለም የምትሄደው ብሎ ሊከለክለው የእግዚአብሔር መልአክ መንገድ ላይ ቆመ። እርሱም በአህያይቷ ላይ 2 ልዑሎች ጋር ነበረ። ቁጥር 23 ላይ አህያይቷም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየች። አየች አላየችም? የእግዚአብሔር መልአክ ከኔ ጋር ነው ወንድሜ? እየሰማው ነው። በለዓምም ወደ መንገዱ ሊመልሳት ዘንድ አህያይቷን መታት። የእግዚአብሔር መልአክ ከወይኑ በታች መካከል ወዲያና ወዲህ ወገን ግንብ ከነበረበት አጠገብ መንገድ ላይ ቆመ። አህያይቷም የእግዚአብሔር መልአክ አይታ ወደ አጥሩ ተጠጋች። በለዓም ግን የእግር ቅጥሩ ጋር አጣበቀች፣ እርሱ ግን መታት። ለምንድን ነው አህያይቷ ይመታት በለዓም? ወንድሜ ስለተጠጋች ነው። እሺ የእግዚአብሔር መልአክ ወደ ፊት ሄደ በግራና አህያይቷም የእግዚአብሔርን መልአክ አየች፣ ከበለዓም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቷንም በበትር ደበደባት። እግዚአብሔር የአህያይቷን አፍ ከፈተ። የማንን አፍ ከፈተ? የበለዓምን አይኖች አይደለም፣ እግዚአብሔር የአህያይቷን አፍ ከፈተ። በለዓምም 3 ጊዜ የመታኸኝ ለምንድን ነው? ምን አድርጌህ ነው ብላ ጠየቀችው። አህያይቷ እኮ ነው ያወራችው። በለዓምም ለአህያይቷ ስላላገጥሽብኝ ነው፣ በእጄ ሰይፍ ቢኖር ኖሮ በገደልኩሽ ነበር አላት። አህያይቷም በለዓምን ከብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁምን? በእውኑ እንዲያደርግ ዘንድ ልማዴ ነበርን? አለችው። እሱ ግን እንዲህ አላደረግም አለችው። እግዚአብሔርም የበለዓምን አይኖች ከፈተ። የማንን አይን ከፈተ? የበለዓምን። በለዓም አያይም ነበር እንደ ወንድሜ? አይ የህሊናውን አይኖች ነው። አዎ እግዚአብሔር ያንተንም የኔንም አይን ያብራልን፣ ይክፈትልን። እግዚአብሔር የበለዓምን አይኖች ከፈተ። የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየ፣ ሰገደም፣ በግንባሩም ወደቀ ይላል። ምን አለ ይላል? ሰገደ። ማን ነው የሰገደው? በለዓም። በለዓም የሰገደው አይኑ በርቶለት ነው አይደል? የውስጡ አይኑ መልአክ መሆኑን ሲያቅ መልስ እንጂ ወንድሜ ሰግደዋል።
የእግዚአብሔር መልአክ አህያህን 3 ጊዜ ለምን መታት? እነሆ በመንገድ በፊት ጠማማ ነውና እቋቋም ዘንድ ወጥቻለሁ አለው። ስለዚህ በለዓም የእግዚአብሔር ሰው ነው። በመልአኩ ፊት ሰገደ ወይስ አልሰገደም? እሺ፣ በዚህ ባመጣው ማስረጃ ላይ ልጠይቅ። መጀመሪያ መልስልኝ። ሰገደ አልሰገደም? ሰግዷል አልኩህ እኮ። እሺ፣ የእግዚአብሔር መልአክ ለምንድን ነው ሊቋቋመው የወጣው? ለምን ሰይፉ መዘዘበት? አቤት፣ ለምን ሰይፍ መዞ የእግዚአብሔር መልአክ በለዓምን አቆመው? እዚህ ላይ አይጠቅስም እሱ። አሃ፣ ሊቋቋመው ወጣ። ምክንያቱም ያልተባለውን በገንዘብ የእግዚአብሔርን ጸጋ ሊሸጥ የማይረገመውን ሊረግም ነው ሄደው። ስለዚህ እግዚአብሔር መልአኩን ልኮ ቁም አለው። አህያይቷን ደበደባት። ከዛ ግን አይኑን ሲያበራለት ልክ እንዳንተ እንደኔ አይኑ ልቡ ስለታወረ መልአኩን ማየት አልቻለም። ከበለዓምና ከአህያይቷ ቀድሞ መልአኩን ያየው ማን ነው? አህያይቷ ናት ያየችው። በለዓም አላየው። ከበለዓምና ከአህያዋ እግዚአብሔርን የሚያውቀው ማን ነው? በለዓም ነው የሚያውቀው። አህያቷ ግን መልአኩን አይታው ቆመች፣ ደነገጠች። ቢደበድባትም ማለፍ አልቻለችም። በኋላም እግዚአብሔር የበለዓምን አይን ሲያበራለት በለዓም ሲያየው የእግዚአብሔር መልአክ ነው፣ ሰገደ፣ ወደቀ። ይሄው በለዓም የእግዚአብሔር ሰው ነው። በመልአኩ ፊት ሰግዷል። በመላእክት ፊት መስገድ ተገቢ አይደለም ብለህ ታምናለህ ወይ? ይሄው በለዓም ሰገደ። እሺ፣ ባመጣኸው ማስረጃ ላይ ልጠይቅ። እሺ፣ አሁን ይሄን ማስረጃ ጠቅሶ ለመላእክት ስገዱ ብሎ ያስተማረ አንድ አባት አለ? በሐዋርያዊ ቅብብሎች በኦርቶዶክስ የመጣቸው። አሁን ደከመኝ። በቃ ይውረዳታችን ኪራይ የለን ይቅር በለኝ። አይ በቃ ወንድሜ፣ ከዚህ የበለጠ እንግዲህ ማስረዳት የለም። አንተ ጭራሽ መጽሐፍ ቅዱስ ላይ ሰዎች የሆነ ስግደት ሲያደርጉ ተሳስተዋል ብለህ ጀጅ አደረግ። ከአንተ በላይ እግዚአብሔር ያከበራቸው ስማቸው እስከ ዓለም መጨረሻ ድረስ የሚነገርላቸው ሰዎች ስህተት ሰራ አልካቸው እና በቃ እስኪ አንብብ መጽሐፍቶችን። ማስረጃ እኮ የላቸውም። አሁን በአባቶች ቅብብል የመጣ እምነት ነው ያለን። የት ቤተክርስቲያን ነህ ደምዬ? በቃ ማስረጃ ምናምን አንዳንድ ሰው ዝም ብሎ አንጀት ሊጠባ የሚመጣ ሰው አለ እና ፍርድ ቤት ሄዶ ማስረጃ ምናምን እዛ ይፈልግ። የተነገረው እስካሁን ሲነገረው የነበረው ወንጌል በአጠቃላይ ማስረጃ መሰለኝ እና ምንድነው ልጁ ራሱ የሚፈልገውን ያወቀ አይመስለኝም። ዝም ብሎ ከእንቅልፉ ተነሳ፣ ላይቫችሁን አየና የሆነ ነገር ተጭኖ የገባ ነው የሚመስለኝ። አንዳንድ መዳረቅ አስፈላጊ አይደለም። በነገራችን ላይ የማያምን ሰው ማሳመን በጣም ከባድ ነው። ቃላ ምንም ብሎ የገባን ሰው ልታሳምኑ አትችልም። ኦፊሻሊ ምን ከዚህ ጋር ልብህን ምን አጠባባ? በቃ የተኛና ቤቱ ጠዋት ፊቱን በቀዝቃዛ ውሃ ታጥቦ ምናምን ከቻለ ያንብብ፣ ካልቻለም ይቅርበት። ዝም ብሎ እንትን ከሚል በጣም የሚዘገን ነው። ኢያሱ ስቷል አላለም? ጂሰስ ደከመኝ እኮ ይደክማል። በቃ ኢያሱ ፀሐይ እንዳቆመ ግን ያክል ያክል የማያከራክር ጉዳይ ላይ በግድ እንትን ሆኖ የሚመጡ አሉ። ያያይ በቃ የለም የሆነች እንትንማ እኛማ ዝም ብለን ተሸንፈን። በነገራችን ላይ ባይብል ፉክክር አይደለም፣ መጽሐፍ ቅዱስ ግብዝ መሆን አይደለም። እኔ ለምን ይሄን ያክል ለመላእክ መሰገድ ሰርፕራይዝ እንደሚያደርጋቸው እዛ ቤተ እምነት ውስጥ ያሉ ሰዎችም አይገባኝም። በነገራችን ላይ እናት አባታችሁን አክብሩ የሚለውን ትእዛዝ የነገረን ራሱ እግዚአብሔር ነው፣ አምላካችን እግዚአብሔር ነው የነገረን እና ስግደት ክብር ነው፣ ሌላ ትርጉም የለውም። በነገራችን ላይ ለዛ ነው ቤተክርስቲያን የጸጋና የአምልኮ ብላ የከፈለችው። የጸጋ ማለት የክብር ስለምናከብራቸው። ደረጀ አድርገው የደረጀ ነው የሚረብሸው። ኦኬ አሁን አይ ቲንክ እንትን አለ መሰለኝ እና አንዳንድ ምንም የማይሆን ነገር ሲሆን አትድከሙ።
እኔ መልሰኝ አንተ አትድገሙ። መተው ነው የሚሻለው። አሁን በቀዝቃዛ ውሃ እግሩን ይታጠብ። ኪራ እንዴት ነው አባት? አረና አዲስ አበባ እንዴት ነው ያለው? ነገ ለምን አንገናኝም? ኪራ ወይዬ የት ነህ? ወይዬ ነገ ለምን አንገናኝም? የት ናችሁ? ነገ አዲስ አበባ ደስ ይለኛል። እሺ እንደዋወል። አዲስ አበባ ና መጣሁኝ እኮ እሑድ መጣሁ ከናዝሬት። እናንተ ቅዳሜ ተመለሳችሁ፣ እኔ እሑድ ከሰዓት መጣሁኝ። ስለዚህ ነገ ምሳ በቃ ደሜ የፕሮግራም ይዘው ደህና ደሩልኝ። መኪና እየነዳሁ ነው አባቴ። በቃ እሺ እሺ አባቴ እሺ። አናግራቸው ከሁለት አንዱ አማንን አናግረው። አማን የማን ፕሮፋይል ነው ያደረገው? አማን እንዴት አመሸ? እግዚአብሔር ይመስገን የራሴ ነው። የሆነ አንድ ማን ነው የሚባል ልጅ አለ። የእሱን ነው የሚመስለው። የሆነ ማን ነው ስሙ? እሱ መስሎኝ ነው። የሆነ አንድ ልጅ አለ ሙዚቃ ላይ ምናምን ከኋላ ፀጉሩን እንትን የሚያደርግ ልጅ፣ እሱ መስሎኝ፣ የእሱ ፕሮፋይል መስሎኝ ነው። እንዴት ነህ? እንዴት አመሸ? ፕሮግራማችሁን እየተከታተልኩ ነው። በጣም ደስ ይለኛል። ደሜ አሪፍ ነው። እየተከታተልኩ ነበር። ባለፈው ጻድቃኔም እያየሁ ነበር። ጥሩ ትምህርት ነው። ለእኛም ለኦርቶዶክሶች ራሱ ብዙ ነገር እየተማር ነው። ደስ ይላል እና ፕሮግራም ቴንኪው ለማለት ነው። ደምዬ ለአንተ ይመስለኛል ይሄ ምስጋና። ጻድቃኔም አይተንሃል እየተባልክ ነው። አንተ ነህ ማናገር ያለብህ ይመስለኛል። አባቴ ክብሩን እግዚአብሔር ውሰድ። ብራዘር አመሰግናለሁ። እሺ ወንድሜ በርታ። አንተን በቤተ ጽና፣ እንዳትወላውል፣ እንዳትንገጭገጭ፣ ገጭገጭ እንዳትል። እሺ አባ እሺ። እናመሰግናለን። እስቲ እቺ ልጅ በሁሌ እንትትልና ጤና ይስጥልን ወንድም ደምረው፣ እንዴት አመሻችሁ? ጤና ይስጥልኝ። ሰላም አመሻችሁ። ሰላም ነው፣ ሰላም ነው። ሙሻ ነኝ። ባለፈው አግኝቼ ነበር እዛ ፓስተር ሶፊ ቤት። እሺ እኔ እንኳን ጥያቄ ነበረኝ። መጠየቅ የፈለኩት ነገር ምን ታውቃለህ? የሆነ ጊዜ የሆነች ጓደኛዬ ነገሮች ተበላሽተውባት ከነበረችበት አካባቢ ያው እንዳለችኝ ከሆነ እኔ የድንግል ማርያም ፍቅር በልቤ ነበረ አለች። ግን ጨንቆኝ ሴትዮዋ ስታስጨንቀኝ ዝም ብዬ ከሆነ ሰው ቤት ሂጄ የሆነ ፓስተር መጥቶ ጌታን ተቀበይ ሲለኝ እሺ ብዬ ወጥቻለሁ። እንዲያው ኃጢአት ይኖረው ይሆን አለችኝ። ከሚየ ኦርቶዶክስ ግን አልወጣችም፣ ማተቧን አልፈታችም። በቃ ተመለሽ በረታ። ኖ አልሄደችም እኮ ኦርቶዶክስ ናት እኮ አሁንም ኦርቶዶክስ ናት። ግን በሰዓቱ ችግሩ የቀለለልኝ መስሎኝ አለች። ሴትዮዋ አስታጨናንቃት ላስጸልይልሽ ስላ ዝም ብላ ወስዳ የሆነ ፓስተር ቤት ሄደው አሜን 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 ስሉዬ መጣሁ። ምናልባት ይሄ ኃጢአት የሆንብኝ ይሆን? ወንድም ደምረው እየተዋህዶ ቤት የመጣው በቅርቡ ነው። እስኪ እንዲሁ ያለውን ነገር መጠየቅ ነበረብኝ። ጠይቂልኝ ስትል አይ እኔ ባለፈው ከፓስተር ሶፊ ጋር በነበረኝ ኮሚኒኬት አግኝቼው ነበር። ወንድም ደምረውንም የሚያስገባኝ ከሆነ እጠይቃለሁ ብዬ ነው የመጣው። ስላስገባኝም አመሰግናለሁ። ማለት እንትን እያች እንጀራ ምናምን እንደዚህ በምግብ አቅመ ደካማ ኔ ብቻ አንቺ ነሽ እንዴ? አይ ቲንክ ሶ ኦኬ። አውቅሽ አሁን መጣሽልኝ። አሁን እሷ ምንድን ነው ሰዎች አታለዋት ነው አምናበት የቤተሰብ ስህተት እንዳለ ተቀብላ ብላ አይደለም የገባቸው። እኔው እዛም ገብታ አልሰነበተችም። ተመልሳ ጭራሽ ዳቤትም አታውቅም እንጂ የዛን ቀን ወሰደችኝ አለች። የሆነ ጓደኛ ቤት ፓስተር መጣ ተቀበያ ያለኝ ወጥቼ መጣሁ። ዘይት ግን ተቀብቻለሁ አለች። ችግር ለምን ዘይት ለምን እንደዚህ ሬንጅ አትቀባም? ችግር የለውም። ዋናው ወደ ቤቷ መመለሷ ነው። እች ልጅ ከእነሱ ጋር ህብረት አለማድረጉ አሪፍ ነው። ገባሽ? አሁን ግን በቤቷ ጸንታ እንድትኖር
እንዳትወላውል መማር አለባት። ነገ የሚመጣው ንፋስ ሊወስዳት ስለሚችል መማር አለባት። የንስሐ አባት በደንብ ነው የሚያስፈልጋት። ያ የንስሐ አባት የሚያስተምራት፣ ቀኖና የሚሰጣት፣ ገባሽ አይደለም? ቀኖና የሚሰጣት ከስጋ ወደሙ ጋር ህብረት እንዲኖራት ካደረገች ጎበዝ ኦርቶዶክሳዊ ነው የምትሆነው። ጎበዝ እንደዚህ ወጣ ገባ ሲቸግራት ጴንጤ ሲደላት ኦርቶዶክስ ነው። እንደዚህ የለም። ሲደላሽም ሲቸግርሽም ኦርቶዶክሳዊ መሆን ያለብሽ ኦርቶዶክሳዊ። እሺ። እና ጀስት አሁን እዚህ ከተመለሰች በቤቱ ጽኝ ቢያት አባቷን ታግኝ፣ መንፈሳዊ አባቷን ታግኝ። መልካም። አይ በቃ ወስዳታለሁ፣ እዛ ቤተክርስቲያን አባቶች ግል ወስዳታለሁ። ጥሩ ነው። ከዛ ውጭ ግን አሁን የምጠብቀው አንድ ነገር አለ። የእውነት ክርስቶስ ምስክሬ ነው። አንተን የጠራች ኦርቶዶክስ ሶፊንም ታመጣልናለች በቅርቡ። ያውም ሩቅ አይሆንም ጊዜው። እሪል ነው የምነግርህ። የድንግል ማርያም ስለ ድንግል ማርያም ስታወራ ለድንግል ማርያም ያለው ፍቅርና ክብር ፊቱ ላይ ይነበባል። ሶፊ ላይ የሆነች ነገር ብቻ ነው ታንግላ ቆማው ያለ በዚህ ሙሻ የልጆች እናት ያው የጠየቅሽው ጥያቄ እዚህ ደም የሚጠየቀው ጥያቄ አይደለም። አንድ ሰው የንስሐ አባት የሚኖረው የሚያጋጥሙትን ችግሮች ኮንሰልት ሊያደርግ ነው። እያንዳንዱን ነገር ቲክታክ ላይ ያሉ ሰዎች ጋር እየመጡ የማማከር ግዴታም የለም። ትክክለኛም ጥያቄ አይደለም። ደም የራሱ መልስ ባትሰጥበት ደስ ይለኝ ነበር በዚህ ጉዳይ ላይ። ንስሐ አባት አለ፣ ንስሐ አባታ ጋር ሄዳ ከእሷ ጋር ታውራ። ሁለተኛ ብዙ ሰው ስለሚያነሳው ይሄንንም በዚሁ መናገር ስላለብኝ ነው። ፓስተር ሶፊ በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግለሰቦች ላይ ዲፔንደንት አይደለችም። ማንም መጣ ቀረ ጉዳዩ አይደለም። ቢመጣ ለራሱ ነው፣ ባይመጣ ለራሱ ነው። ሁሉም ሰው ቤተክርስቲያን በፍቅር ሁሉንም ትጋብዛለች። በቃ አማናዊት ቤተክርስቲያን ናት። ማንንም የምትገፋ ቤተክርስቲያን አይደለም። ታዋቂ ሆነ አልሆነ፣ ድሃ ሆነ ሀብታም ሆነ ቤተክርስቲያን ይሄ መገለጫዋ አይደለም። የሚፈልግ ሰው ይመጣል፣ የሚወዳት ሰው ይመጣል። ትልልቅ ሰዎችን በጉያዋ የያዘች ቤተክርስቲያን ናት። ትልልቅ አባቶችን በጉያዋ የያዘች ቤተክርስቲያን ናት እና የሆኑ ሰዎች መልክ ስለሰሩ ቲክታክ ላይ ብቻ በጣም ለሆኑ ግለሰቦች የተለየ ቫሉ እየሰጠን ቤተክርስቲያን ለታዋቂ ሰዎች ብቻ ሳይድ የምታደርግ የምናስመስልበት መንገድ ደስ እያለኝ አይደለም እና አንዳንዴ አስተምሯን ባንመርዘው ጥሩ ነው። በእንደዚህ አይነት መልኩ እየሄድን ማንም ይምጣ አንድ ነፍስ ሲድን በሰማይ በመላእክት ዘንድ ትልቅ ደስታ ሆነ። የትኛውም ነፍስ ይዳን። እኛ ዓላማችን እሱ ነው። ወደ ቤተ ክርስቲያን መሰብሰብ፣ ወደዚች ትክክለኛ የበግ በረት መደመር የሚፈልግ ሰው ሁሉ ይምጡ። እኔ ሄጄ ነበር ለራሴ ስል ነው የተመለስኩት፣ ለማንም ስል አይደለም። ምናልባት የቲክታክ ፕላትፎርም ከመጀመሩ በፊት ወንድሞቼ ሄደው ነበር። እነዝራ እና ሐዋስ በራሳቸው ጊዜ ተመልሰዋል። ደሜ ሄዶ ነበረ፣ በራሱ ጊዜ ተመልሷል። የሚፈልግ ይመለስባት። ማንም መጣ ቀረ ግን ቤተ ክርስቲያን ብርቋ አይደለም። ወይም ደግሞ የታዋቂ ሰዎችን የማግበስበስ ሱስ ያለባት የሆነ ተራ ኢንስቲትዩሽን አታድርጓት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ትልቅ ኢንስቲትዩሽን ናት እና ይሄ ኢንዲቪጁዋል ቤዝድ እያደረግን ሁሌ የምናወራው ወሬ በጣም እኔ ደስ ስለማይለኝ ነው። በግሌ በቃ በግለሰቦች ላይ ዲፔንደንት አይደለችም ቤተክርስቲያን። ብዙ አገልጋዮች አሏት። ብዙ ስንት አባቶች በጉያዋ፣ ስንት አገልጋዮች፣ ስንት ሊቃውንት ያላትን ቤተክርስቲያን እንትና መጡ በሚባል ነገር አጀንዳም እየተደረገ ይሄ የሚሄደው ነገር እኔ በግሌ ብዙም ደስ ስለማይለኝ ነው። በሶስተኛ እዚህ ጋር ማኮር ምናምን የምትባል አንድ ልጅ አለ። ደሜ ፈሪ ነው እኔን አያስገባም ምናምን። መጀመሪያ አእምሮ ህፃን ነው ገና ሳይክ በጣም ጨቅላ ነህ። እነዚህ አይነት በጣም ጥቃቅን ነገሮችን ጽፈህ በአንተ ቤት ይሄ ምንድነው ኑትሪየስ የሚባሉ አይነት ሰዎችን ሆነህ ለመግባት ምናምን አይነት ሀሳብ የሚመጥን ቦታ ስላልሆንክ የሚመጥኑ ቦታዎች ጋር ሂድና እዛ ይሄ ትንንሽ ወሬ የሚወሩበት ቦታዎች ጋር እዛ ጋር ሂድ። የምትጽፈው ኮሜንት በጣም ስለሚያስጠላ ነው። ያው ሰው ሲንቅህ ነው ኮሜንትንም ብሎክ የማያደርገው ባይደወይ እና የሚመጥኑ ቤቶች ጋር ሂድና እዛ አውራ። በተረፈ እንዲሁ እንደዚህ ኢንዲቪጁዋል ቤዝ የሆኑ ነገሮችን ባናነሳ ደስ ይለኛል። በቃ ከሌ መጣ ከሌ አልመጣ ቤተክርስቲያን ሁሉም ሰው ሲመጣላት ደስተዋ ነው። ማንንም አታበላልጥ። በቃ እሱን ብዙ ጊዜ ይዘው መልካም ነው። ወንድም ኪራ እግዚአብሔር ይስጥልን ስለ ምክሩ። እኔ ከእናንተ ማውቀው ምንም ነገር የለም። ሞር ግን ያው ደስ ስለሚለኝ ብቻ ነው እንጂ እንደዚህ ተናገርኩት። አጥፍቼ ከሆነ አሁንም በእናንተ በትልልቅ ወንድሞቼ ክብር ባላቸው ወንድሞቼ ቅዱስ ቤተክርስቲያን መርጣ ወንድሞቼ ስም ይቅርታ
አላልከኝም። አጠፋሽ ላይ ሳይሆን አይደለም አጠፋሽ አንቺ ላይ ብቻ ሳይሆን ሰጥቶኝ ብዙ ቦታዎች ላይ እንደዚህ አይነት ነገሮች እየመጡ ስለሆነ ይኸውላችሁ እኔ እዚህ ቲክታክ ፕላትፎርም ላይ ዲፍረንት ካይንድስ ኦፍ ብትላለ ጋይስ ግማሹ መልክ ሰርቶ መኒ ሜክ ማድረግ ይፈልጋል። ግማሹ የውሸት ቤተክርስቲያንን በጣም ፕራውድ ያደረገ እየመሰለ ጊፍት መለቃቀም ይፈልጋል። በጣም የተለያየ ሰው ነው ያለውና በቃ ይሄ አሁን እኔ ፋሽን እየሆነ መጣ። ሪሊ ለቤተ ክርስቲያን የምንቆር ከሆነ የጠፉ በጎች ሁሉ እንዲመለሱ ኬር እናድርግ። በቃ አለቀ። ደስ ይላል። አገልጋዮች የሄዱ አገልጋዮች ሲመለሱ ደስ ይላል። እኔ ለምሳሌ ሐዋዝ ይናፍቀኝ ነበረ። ፌስቡክ ላይ ከ5 ዓመት ምናምን በፊት ጽፌ ነበረ። እኔ ሰንበት ትምህርት ቤት አገልጋይ በነበርኩበት ዘመን ጀምሮ ዊሽ የማደርገው መናፍቀው ወንድሜ ስለነበረ መናፈቄ ችግር የለውም። ለይቼ የሐዋዝን ነፍስ ከሌላ ሰው ነፍስ ካስበለጥኩ ትክክል አይመጣም። በቃ በእግዚአብሔር ፊት ሁላችንም አንድ ነን። ስለጠፋ ነው ሁሉ ነው የተሰቀለው፣ ስለጠፋ ነው ሁሉ ነው የሞተው። እኔ ማንም ቲክታክ ፕላትፎርም ላይ የታወቀ ሰው ወደ ሌላ ቤተ እምነት ሄደ ጉዳይ አይደለም። ወደዚች ቤተክርስቲያንም ተመለሰ ጉዳይ አይደለም። ጉዳይ የሚሆነው መዳኑ ብቻ ነው መወር ያለበት። በቃ እነሱን የሆነ እንትን ነገር አናድርጋቸው። በቃ ደሜ በመመለሱ እሱ ነው የተደሰተው። አብረን ነበርን ኪዳነ ምሕረት ከኛ በላይ ፊቱ ላይ የናፈቃትን ቤተክርስቲያን ስላገኘ ከኛ በላይ ሲደሰት የነበረው ደሜ ነው። የገባው ነገር ስላለን የመጣው የገባው የናፈቀው ነገር ስላለን የተመለሰው። ከዛ ውጭ ቤተክርስቲያን ደሜ ታዋቂ ስለሆነ የከፈለችው ነገር የለም ወር ምናምን። በቃ ሁሉም ሲገባው ወደ በዚች ቤተክርስቲያን ይመለስ። ክርስቶስን ሪሊ ወደምትሰብከው ቤተክርስቲያን ይመለስ። በዛ መልኩ ነገሮችን እኔ ነው እንጂ እየወቀስኩሽ አይደለም እህቴ። እኔ ብዙ ፊል ስለማደርግ ነው እንደዚህ ካለ የሚባል ሰው ወደኛ ቢመጣ ኖ ሰው ሁሉ ወደዚህ ቅድስት ቤተክርስቲያን ይምጣልን። ሰው ሁሉ ይዳንልን። ሰው ሁሉ ያገልግላት። በዛ መልኩ ዊሽ እናድርግ። የተለየ ቫልዩ የተለየ የሚባል ሰው የለም በእግዚአብሔር አይን ሁሉም እኩል ነውና እንደዚህ አይነት ነገሮች እየበዙ ስለመጡ እኔ ደስ እያለኝ ስላልሆነ ነው አንቺንም አፕሮቬት ያደረኩሽ እንጂ ከአንቺ የተሻለም እኔ እውቀቱም ኖሮኝ አይደለም። ግን በቃ እንደዚህ አይነት ነገሮች አሁን መቆም ያለባቸው ይመስለኛል። ለከሌ የሚባለው ታዋቂ ሰው ወደዚህ ቤተክርስቲያን ነው፣ እከሌ የሚባል የጠፋ ነፍስ ያለው ሰው ወደዚህ ቤተክርስቲያን መጣ። በየዕለቱ ስንት ሰዎች ወደዚህ ቤተክርስቲያን ይደመራሉ። ግዴታ ታዋቂ መሆን የለባቸውም። ግዴታ እንደኛ እዚህ ሶሻል ሚዲያ ላይ መጥተው የሚታወቁ የአፍ ክርስቲያን መሆን አይጠበቅባቸውም። ልክ እንደኔ የውሸት ክርስቲያን መሆን አይጠበቅባቸውም። ከልብ አምነው የሚመለሱ ብዙ ስላሉ ማለት ነው። እሱን ለማሳሰብ ነው። አመሰግናለሁ። እኔም አመሰግናለሁ ወንድም ኪራ። እናንተ ጋርም እኩል ቁጭዬ ማወራ ሴትም አይደለሁም፣ የሚገባኝ አይነት ሴትም አይደለሁም። በጣም ነው የማመሰግን ወንድም ደምሮ አክብረም ስላስገባኝ እግዚአብሔር ይስጥልን። በዚሁ አጋጣሚ ስለ እኔ አስታውቄ በወርድ ደስ ይለኛል ከፈቀድክልኝ። ወንድም ደምረው 2 ደቂቃ ላስቸግርህ። ያው እሙሻ እባላለሁ፣ ባህር ዳር ነው የምገኘው። አቅመ ደካሞች የኔ ቢጤዎች ጋር ነው ውሎዬ፣ እነሱ ጋር ነው እና የታመሙትን እየለመንኩም እየጠየኩም ከመልካም መልካም ሰዎች አሳክማለሁ። እንዲሁ ደግሞ በቀን አንዴ ምግብ አደርሳለሁ። ያን ማድረገው ግና በብዙ ወጪ አይደለም። እኔ ቤት 3500 ብር የኢትዮጵያ የ50 ሰው ምሳ ነው። 3500 ብር በኢትዮጵያ የ50 ሰው ምሳ ነው። ዝክር መዘከር የምትፈልጉ አመታት ነፍስ ይማር ማስባል የምትፈልጉ እንደዚሁ ደግሞ ልደት አለ፣ የልጄ ልደት የኔ ልደት አለ፣ እስኪ የኔ ልደት ወጪ እንደዚህ ማድረግ እችላለሁ የምትሉ ማድረግ ትችላላችሁ። ፎሎ አርጉኝ። ያው ወንድም ደምረው ግን አክብርም ስላስገባኝ አመሰግናለሁ። ወንድም ኪራ ይቅርታ፣ ቤተክርስቲያኔን እወዳታለሁ፣ ሃይማኖቴን እወዳታለሁ። አንገቴ ሊቀላላት ሁሉ ይችላል፣ አልደራደርም። ኦርቶዶክስ በመሆኔ እጅግ በጣም ነው ምኮራ። አፍቅሪያት ወድጃት ምከተላት እምነቴ ናት። አመሰግናለሁ። ማስቸገር ከሆነ ቦታ ልልቀቅ፣ ካለበለዚያ ግን ካላስቸገርኩ ፎሎ ያርጉ፣ ልቀመጥ። አመሰግናለሁ። ችግር የለም። ያው አንቺ ያጉሻል፣ ፎሎም ያርጉሻል። ችግር የለም፣ ችግር የለም። በቃ በውስጥ ደውይልኝ፣ እኔም ሰዎች ካሉ አናግርሻለሁ። ስልኬ ያለ ባዮ ላይ ደውይልኝ። እሺ አባቴ፣ የኔም ስልክ ባዮ ላይ ያላችሁት። ደህና ምሹ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ደህና ምሹ። ኦኬ ቤኒ፣ ጤና ይስጥልኝ። እንዴት ናችሁ? ደምዬ ፒስ ነው? ኪስ ነው ሁሉ አማን። ጠፍተሃል፣ አትታይም አለ አባቴ። አማን እንዴት ነው? ኪራ አለ። እስቲ ደግሞ ከሱ ጋር ቴዎሎጂካል ነገር ሲያወሩ እስቲ።
አለው ይደምዬ ውጭ በረንዳ ላይ ቁጭ ብዬ ነው የማወራችሁ። ማይኬን አጥፍቼ ላዳምጥ ብዬ ነው። ቅድም ራሱ ስሜታዊ ሆኜ አውርቼ በርጓጓ ሲል አልሰማሁም። የጋራ መኖሪያ ቤት ይገባኛል። አንደርስታንዲንግ ነው ዛት ታንክ ዩ ቢኒታ ደግሞ እንዴት ነህ? አለ ሰላም ነው። እንዴት ነው? ፒስ ነው። ምን ተፈጠረብሽ? ገስት ላክሽ? አይ ኬፍ ልልህና ፐርሰናሊ ደስተኛ ነኝ። ሆነስትሊ ሰው ያው ወደ መረጠው ነገር ወደ አመነበት ነገር መግባቱ ላይ ምንም ጭቅጭቅ የለኝም። ሆነስትሊ ላይክ ክርስቶስ በማይወራበት ስፍራ ላይ ብትሆን ምናልባት እኔም ሊደብረኝ እንደ አንዱ ወንድሞች የሚደብር ኮሜንትን ለመጻፍ እገደድ ነበር፣ ወይ ያው በልቤ እንደዛ አስብ ነበር። እኔ አንድ ሰው ከክርስትና ወደ ኦርቶዶክስ እምነት ቢሄድ ያን ያህል ቅር የሚለኝ አይነት ሰው አይደለም። ሰው ጴንጤ ስለሆነ ብቻ ይድናል የሚል እምነት ስለሌለኝ ማለት ነው። ስለዚህ ሁል ጊዜ አንተ ስታወራ ያው ስለ ክርስቶስ ታወራለህ ሞር እና በዛ ተቃውሞ የለኝምና እንግዲህ እስቲ በዚሁ አጋጣሚ የምትለን የምትመክረን ነገር ካለ ልስማ። ፐርሰናሊ ደግሞ ለአገልጋዮች ለክርስቲያን አገልጋዮች ስፋይን ከልብ ሌላ ጊዜ ልዘጋጅበትና ምን መናገር እንዳለብኝ ለእናንተ ለፕሮቴስታንት ቤተ እምነት አገልጋዮች እነግራለሁ። አሁን ግን ያለው ነገር እንዳለው ነው፣ እንደዛው ነው እና ጀስት አንደርስታንዲንግ አባት እግዚአብሔር ሰው ቴንክ ዩ። ደውልልኝ። ለማንኛውም ደሜ ተባረክ ባይ። እሺ ደግሞ ኦኬ ብሮስኪ ደምዬ ረስቸው ግንቦት 28 የዓመቱ አማኑኤል ነው። በእኔ ግብዣ ፕሮግራም ከሌለ ዛሬ ምንድነው ቀኑ? ሰኞ አይደል? 25 ማክሰኞ 26 ሮብ 27 ሐሙስ 28 ከፈለክ ደርሶ መልስ ከፈለክ ሮብ ሄደን አድረን ምንም ችግር የለም። ሸንኮራ የሚባል ሀገር ታውቃለህ አይደለ? ሸንኮራ ዮሐንስ ሲባል ሰምተህ ታውቃለህ? ምንጃር ሸንኮራ ከአዲስ አበባ 120 ኪሎ ሜትር ነው። እዛ ባልጪ አማኑኤል የሚባል ቤተክርስቲያን አለ። ባይዘወይ እናትና አባቴ እዛ ተስለው ነው የወለዱኝ። ለአማኑኤል ተሳሉ የአማኑኤል ቀን የተወለድኩት። ሶ ዲስ ይር እንግዲህ ግንቦት 28 የሆነ ዓመት ሄደው ማለት ነው። ቁጥር አልናገርም፣ ልደቴ ነው። በዚህ ዓመት እንደ እግዚአብሔር ፈቃድ እዛ ማክበር ፈልጌያለሁ። ባልጪ አማኑኤል የሚባለው ሀገር ያልኩ ማለት ነው። መቼ ነው የምንሄደው? ጠዋት ነው ወይስ ሐሙስ ነው? ከፈለክ ሐሙስ ጠዋት፣ ከፈለጋችሁ ሮብ አብረን እንድንሄድ ነገ እንነጋገር። ምሳ ላይ እንነጋገር። በጣም ቆንጆ ፕሮግራም እንዳትይዝ ብዬ ነው። ለሐሙስ ፕሮግራም እንዳትይዝ። የሚሄዱ ሰዎች ካሉ እኔም ጋር 4 ወንበር ይኖራል፣ አንተ ጋር 4 ወንበር አለ። እስቲ እናስብበት እና እኔ ኦልሬዲ ሀቭ ዲሳይድ አድርጌያለሁ። በቃ በጣም ሊናፈቀኝ በጣም ኪራ ለሐሙስ ሸንኮራ አማኑኤል 3 ሰው እንፈልጋለን። እንግዲህ ምንም ችግር የለም እንሄዳለን። በቃ እሱን ላስታውስ ብዬ ነው። ዞሮ ዞሮ ነገ እንነጋገራለን። በቃ እሺ ቴንክ ዩ። በቃ ደሜ ተኛ። እኔም አንድ ዝማሬ 2 ደቂቃ 3 ደቂቃ 1 ደቂቃ ምናምን አንድ ዝማሬ። በስመ አብ ዛሬ በቃ ሀገሩ ልረብሸው ነው። በረንዳ ላይ ፎቅ ላይ 4ኛ ፎቅ ላይ ነው ቁጭ ያልኩት። እሺ ያው ብዙ ሰው እንግዲህ ይመስለኛል እኔና ሶፊን የሚያስታውሰን በሰላም ለኪ ነው። መጀመሪያ እኔ ስላዘመርኩት ይመስለኛል። እሷን አንድ መስመር በተለይ ፓፓ በቃ በጣም ብዙ ጊዜ ስለጻፍክ ያው ወንድሜ ደርሶኛል። በጣም ብዙ ጊዜ ነው የጻፈው ዘምር ብሎ። እሺ ወንድሜ አንድ መስመር እሷን ዘምርና እንለያያለን። ያው አንደርስታንድ ያደርገኛል ብዬ አስባለሁ። ላለመረበሽ ነው ጎረቤት። ሰላም ልኪ እያለ ሰላም ልኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ።
ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቀርቦልሽ ነበር የክብር ሰላምታ ሰላም ልኪ እያለ ሰላም ልኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ይኸው ፓፓዬ፣ በነገራችን ላይ ደምዬ ይሄንን ዝማሬ በስቱዲዮ ደረጃ በቆንጆ መልኩ እንግዲህ የአባታችን የሊቀ መዘምራን ይልማ ኃይሉ ፈቃድ ነው የሚጠበቀው ማስታወሻ እንዲሆን በሚል በቆንጆ መልኩ ተሰርቷል። እንደ ጋሻ አይሆንም በፍጹም። ግን አንተን የሰራው ምን ዩቱብ ላይ እንጠብቅ? መጀመሪያ የጋሼ ፍቃድ የኔ ሀሳብ ሙሉ አልበሞቹ ከ10 ምናምን አልበሞቹ ላይ አንዳንድ ሰው አያውቃቸውም የማስባቸውን ዝማሬዎች በድጋሚ ሰርቶ ሙሉ ገቢውን በገጠር ለሚገኙ አብያተ ክርስቲያናት መስጠት ነው። ምንም ከሱ መፈለገው ጥቅም የለም ከዩቲዩብም ሆነ ከሌላ። ፈቃዱን እንግዲህ በቅርቡ ሰዎች አማካኝነት ጠይቄያለሁ። እንግዲህ ጋሼ እሺ የሚል ከሆነ እንደ መጀመሪያ መታወቂያ ከሰው ጋር ሰላም ለኪ ወደ ሰው ይደርሳል። ገቢውም ለዚሁ ላልኩ ለባልጪ አማኑኤል ቤተክርስቲያን አዲስ እየተገነባ ላለው ለሱ የሚሆን ነው። በቀጣይ አልበሙ ደግሞ ፈቃዱ ከተገኘ መቀደሻ ላጡ፣ ዕጣን ጧፍ ላጡ የገጠር ቤተክርስቲያናት ሙሉ ለሙሉ የሚሰጥ ነው የሚሆነው። እኔ ምንም ከዛ የምፈልገው ነገር አይኖርም ማለት ነው። በዚሁ እንግዲህ የአባታችን ጋሽ ይልማ ተስፋ አደርጋለሁ ዛሬ ጠዋትም ላይቭ ሴሽን የራሴ ላይቭ ሴሽን ላይ አውርቻለሁ እንደሚደርሰው ተስፋ አደርጋለሁ። የእግዚአብሔር ፍቃድ ይጨመርበት። ይሄው ነው ደምዬ። እግዚአብሔር ኢትዮጵያን ከክፉ ዓይኖች ይሰውራት። ደህና ደሩልኝ። ደህና ደር። ነገ እንገናኛለን።